ዋይ 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 ሲሉ የረሃብን ጉንፋን ሲስሉን ያዘንኩኝ ባይኔ አይቼ መላ አድርጋ አለፍኳቸው ትቼ ኢትዮጵያን አይደል። በዚህ አጋጣሚ ያው ፈለቀ ትልቅ ባለሙያ ነው። እኔ እንደዚህ ነው ብዬ አላቅም፣ ግን በዛን ሰዓት ቅስሜን ሰብሮታል። ፍቅሯ ቀለለስ ለሷን አዘዘብኝ ልታንገላታይ ነው ወይ ላይ እሺም አልልም ቢ እንደፈቀደችው ትዘዝ በከላይ ወይ ዳይ አበሳይ። ሙዚቃ በጣም መስዋዕትነት ይጠይቃል። በቀላሉ ዝም ብለህ በአንድ ጊዜ ተነስተህ ይሁን ላይ የምትደርስበት አይደለም። የራሱ ፓርት አለ የሆነ የምትነሳበት። ያን ፓርት ለማሸነፍ ታግያለሁ። ጠቅላላ የትኛው ሙያ ውስጥ ያለ ሰው በሆነ ሰዎች ተሰብረዋል። ያልቆመ ዛፍ የሆነ ሊደግፈው የሚችል ነገር ያስፈልገዋል። ያ ነገር የሚደግፈው ከሌለ ይወድቃል። እኔም እዛ ጋር የሚደግፈኝ ሰው አጣሁ። ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች፣ እንግዲህ ሳምንትን ወልዶ በዚህ ሰዓት ተገናኝተናል። እንግዲህ ዛሬ ይሄ ሌላ መልክ የተሰኘው ፕሮግራማችን ነው። እንግዲህ ይህ ሌላ መልክ የተሰኘው ፕሮግራማችን በኢሳግ መዝናኛ በየሳምንቱ እየቀረበላችሁ ይገኛል። ፍቅረ ማርያም ሰለሞን፣ ሄኖክ መውደድ፣ እኔም ስንታየ መኮንን አብረን ቆይታ እናደርጋለን። ዛሬ አንድ እንግዳ አለን። እንግዳችንን አንተ አስተዋውቅ። ተመደብኩ። አሁን እንግዲህ የዛሬ እንግዳችን በተለይ 90ዎቹ አካባቢ በጣም የምንወደው የምናከብረው ድምጻዊ ብርሃኑ ባላንጎ ነው። እንትኑ ደስ አይልም? ብርሃኑ ባላንጎ ስሙ ራሱ እንትን ምንድነው? ኦክታቭ ምንድነው የሚባለው? ድምጽ ኦክታቭ ነው አይደለም? ኦክታቭ አይደለም። ድምጹ ምንድነው ነው የሚባለው? አንዳንድ ሰው የሚያስደስት ነገር የሆነ ከፍ ሲል ድምጹ ወፍራም ድምጽ ጎልደን ነው አይደል? አባቴም ሲጠራ ደስ ይላል። በልጅነቴ ስለሞተ ባላንጎ ደስ ይላል በጣም የሚለው ስም ሲጠራ በጣም ደስ ይላል። ዩኒክ ስም ስለሆነ ዩኒክ ነው። ብርሃኑ ራሱ አሁን ብቻውን፣ አንዳንድ ሰዎች ብቻቸውን ትርጉም የማይሰጡ አሉ። አሁን ብርሃኑ ባላንጎ ነው የሚባለው ራንደም አይደል? ሲጠራ እንደሱም ራሳ ብርሃኑ ባላንጎ ሲባል እንትኑ አንዳንድ ሰዎች ከአባታቸው ጋር ሲሆን ነው የሚነበብ ሰውየው ነው። ያውና ብዙ አላቀውም ብሬን ኦኬ። በስም ግን ልጅ ሆኜ ብርሃኑ ባላንጎ ይባላል። ብዙ ጊዜ ግን ባላንጎ ማለት ምን ማለት ነው? ባላንጎ ማለት በቋንቋው ራሱ የተለየ ነው። ባህር ማለት ነው። በተቀለዳለ በጉራጊኛ ነው። ባህር ማለት ነው። ፋዘር ጉራጊ ደስ ይላል በጣም ሶዶ ጉራጊ ነው ክርስቲያኖች የሚባሉ። ኦኬ። እና ሆደ ሰፊ ማለት ነው። እጅግ የሚገርም አባት ነበረ። የዛሬው ነፍሱን ይማረውና አባቴ የተባረከ ሰው ነው። ማንንም የሚወድ ለማንንም የወደቀ ማንንም እንትን ሲል የኖረ ሲረዳ የኖረ አባት ነው። ያው እግዚአብሔር እንግዲህ ያው ቸርነቱን አይቶ በልጅነት ወስዶታል። ግን ምንም አይደለም፣ እኛን አፍርቷል። ደስ የሚለው ያ እኛ ባንተካ ኖሮ ትንሽ ይቆጭ ነበር። ግን 5 ልጆችን አፍርቶ ያው ህይወቱ አልፏል። እንግዲህ እግዚአብሔር እድሜውን ጤናውን እንደዛው እውነት ነው። አሜን። መንግስተ ሰማያት ያኖርልን የሚባለው ደስ ይላል። እንደ አጋጣሚ አባቴን ማንሳቴ በጣም እኮራለሁ። ለምን እኔ ስለ አባቴ አውርቼ አልጠግብም። በጣም የተባረከ አባት ስለነበረ። ስንተኛ ልጅ ነው አንተ? እኔ መጀመሪያ ልጅ ነኝ። ለቤቱ የመጀመሪያ ቁንጮ ነኝ። 5 ነን። እንግዲህ ሁላችንም ያው የራሳችን ልጆች አለን፣ አፍርተናል። እናታችን የልጅ አይታለች። በጣም መታደል ነው። ለአባትህ የመጀመሪያ ልጅ ነህ። ከዛ በኋላ 5 ልጆች አሉ። 5 ማለት በቃ ምን መሰለ ኖረዋል የሚባለው። አንተ የመጀመሪያ ሆነ 5 ልጆች ከታች 4 ልጆች አይተዋል። እና ይሄንንም ተመስገን። የልጅ ወደ 13 ልጆች ምናምን እናቴ አይታለች። በዓል ሲመጣ ቤቱ ይደበላለቃል። 13 ተቀላላ ሁሉም እዛ ሲተረመስ ስታይ በስመ አብ እናት ስትጮህ ስታይ በቃ ያ እናቴ በዚህ አጋጣሚ ጠንካራ እናት ናት። በጣም የምታኮራ ለምን ለልጆቿ ስትል
ከሰውነት ጎዳና ወጥታ ልጆቿን ለማሳደግ ስትል አስበው እሱ በ45 ዓመቱ ነው ህይወቱ ያለፈው። ከዛን እድሜ ጀምሮ እኛ እስካደግንበት እኛ ልጅ አፍርተን እስከኖርንበት ድረስ እናታችን ስለኛ እየተጨነቀች የኖረች እናት ናት እና በጣም እጅግ የምትገርም እናት ነች። ግን ስቲል እስካሁን ያው ወገቧ ጠንካራ ነው። እንደምንም እያጎነበሰች ቤቷን ይዘዋለች እና በዚህ እድለኛ ነኝ እናቴ በመኖሯ ማለት ነው። ሙዚቀኛ እያለ ፋዘር ያውቁ ነበር? ፋዘር በጣም ያውቅ ነበር። እዛኔ በጣም ታሞ እኔ ብዙ ስራ አልነበረውም፣ ከስራ ታግዶ ነበር። 25 ዓመት ከሰራበት መስሪያ ቤት ነው አባቴ የታገደው። በዛን ሰዓት ደሞዝ የለም ምን የለም። እኔ ነበርኩ የተወሰነ ብር፣ የዛኔ ደግሞ የሚከፈለው ብር ያስቃል፣ ግን ዶላር ማለት ነው። ቫልዩ ነበር። 150 ብር ሲከፈል 150 ብር በጣም ብዙ ነገር ይገዛል። እና ያቺን 150 ብር እዚህ ለአባቴ በተኛበት በቃ ያለ የሌለ ነገር ተሸክሜ ነበር የምገባው። እና አባቴ ምን ይላል? ልጄ መጥቶ ካላጎረሰኝ አልበላም ይላል። እንደዛ ሆኖ ጳውሎስ ሆስፒታል ነበር የተኛው። ያን አሳልፎ ያው ህይወቱ በመጨረሻ ሰዓት እስካለፈበት ድረስ ልክ ሚያዝያ 18 ነው ህይወቱ ያለፈው። ፋሲካ ብሎ ከኛ ጋር ዶሮ ቀና ብሎ በልቶ ምን ብሎ በመጨረሻ የሆነ ሰዓት ላይ በቃ በማይሆን ነገር ስብር አለ። እዛው ቀለፈ። እድለኛ ነህ አንተ በጣም እድለኛ። ፖይንቱ አብዛኛው ችግር ምን አለ መሰለ፣ የኪነ ጥበብ ሰዎችንም የተወሰነ ሰዎች ማየት ትችላለህ። ልክ አንተ ስም ሊኖር ወይ ደግሞ ራስን ችለ በእግር ስትቆም እንዳይውል የምትፈልጋቸው ሰዎች የሉ እና በጣም ነው የሚያናደው። የብዙ ሰው ቁስል ነው። ያ ብቻ ሳይሆን አንተ ደግሞ አደረክ። አንተ ይኸውልህ ሰርተህ አብዛኛው እንግዲህ ብዙዎቻችን እንትን አላልን። ሰርተህ ሄደህ ለአባትህ ሄደህ አየህ ዋጋ ከፈልክ። ዛሬ ላይ የቆምክበትን ምክንያት አንዳንዴ ሰው በልጁም በምንም ያየው የለ ይሄም ይሆናልና በጣም እንትን ውስጥ እንዳገባብል ይሄ ነው። ደስ ብሎኛል። ደግሞ እድለኛ ነህ። እውነቴን ነው። እድለኛ ነህ እንደዚህ በመሆንህ በማየት ሰው ኖሮት ያላደረጋለ። ግን ውስጥ የሆነ ሊያወራው የፈለገው ነገር አለ። እውነት እኔ ማለት ትንሽ አሁን በቃ አባቴ በጊዜው ኖሮ አሁን አይሰማኝም። ለምን እኔ በዛን ሰዓት በቃ እኛ ተደስተንበታል በአባታችን። ግን ኖሮ የኛን ወግ ማድረግ አይቶ ልጆቻችንን አይቶ ቢያልፍ ኖሮ እደሰት ነበር። ግን ያን አላየም። በቃ የሚያሳዝነው ፓርቱ ያ ነው። አባቴ የሚገርም አባት ነበር። ለምን አይደለም ለኛ ሳሪስ ላይ አቶ ባለንጉ ብለህ ብትል የሁሉ አባት ነው። አባዬ ነው ሁሉ የሚለው ሁሉም በዛ እድሜው እንኳን በጣም ብዙ ሰዎች አባቴ አባዬ ነበር የሚሉት። ለምን ሁሉም እዛ የሰፈር ልጆች በሙሉ እኛ ቤት ነው የሚያመሹት። ሁሉንም ማብላት ነው ማጠጣት ነው። አንድ ምስኪን መጥቶ በር ላይ ከቆመ ስቡ አስገብቶ አልብሶ አብልቶ ገንዘብ ሰጥቶ ነው የሚሸኘው። እንዲህ አይነት አባት ነበር እና ያ ነው ትንሽ ፓርቱ የሚያሳዝነው። ግን የኛን ወግ ማድረግ አለማየቱ ይል ነበረ። የታናሽ እህቴን የልጇን እንደው የልጄን አንድ ሆነ ወግ ማድረጓን ሳላይ አይግደለኝ ይል ነበር። ግን አሁን እስካሁን ድረስ ሲነሳባት ታለቅሳለች። እሷ ያን ፓርት ሲነሳ ፎቶ ለሷ ተብሎ ተነስቷል ከቤቱ ላይ። እንዳለው ፍቅር ብዙ ሰዎች የሆነ ያለቅሳሉ መድረክ ላይ ሲሸለሙ ሰክሰስ ከሆነ በኋላ ማለት ነው። የሚያለቅሱበት ትልቁ ምክንያት ይሄ ይመስለኛል። አንተ እንደውም ስንቴ እንዳለው እድለኛ ነህ ልጄ ካልመጣ ልጄ ካላጎረሰኝ ተብለህ የእውነት በጣም እኔ የሚገርመኝ በቃ እኔን ለማየት በጣም እንትን ይላል። የመጀመሪያ ልጅም ስለሆንኩ በጣም በቃ ስብር ብሎ ነበረ። መሞት አልፈለገም። ሰው ከሞት ሊመለስ አይችልም። እግዚአብሔር የፈቀደው ነው። በጣም ይወደዋል እግዚአብሔር። ይሄ አብዛኞቻችን ታሪክ ነው። ሁሉም ሰው አሁን ይሄ ቢነሳ ይሄ ሾው ዛሬ ሰዓቱ እንትን የሚል ራሱ አይመስለኝም። ያ እኛ ራሱ አሁን እርስ በርስ የኛ ጓደኛ ማቾች ነን ስለምንተዋወቅ ሁላችንም የራሳችን ቁስል አለ ህይወታችን ውስጥ። ግን አንዳንዴ እግዚአብሔር በመጠኑ ያረጋለ ነገር አለ። ይሄን በማየት አባት ይሄን በማየቱ በጣም አመስግነ ማለት ለምን ይሄን እድል የሚያላየ ብዙ አለ። የእውነት እድለኛ ነኝ። ለምን እንደሆነ ገብተዋል። ኢቭን እንኳን ወደ ዮሴፍ ነበር የተቀበረው። እንግዲህ እሱ ሲናዘዝ ብዙ ነገሮችን ምንም ነገር አታርጉልኝ፣ ምንም አልፈልግም፣ ይሄ 40 80 ገደመሬ የምትሉትን ነገር አልፈልግም፣ ከቻላችሁ ነው ያለው። ከቻላችሁ በቃ ያላችሁን ነገር አውጥታችሁ ከቻላችሁ በግ ከቻላችሁ በሬ አርዳችሁ
የሚመጣውን ሰው ነፍስ ይማር ብላችሁ ሸኙልኝ። በቃ ከዛ ውጪ ሌላ ምንም ነገር የለም። እና በጣም ይገርመኛል በቃ ያ ፓርቱ እና ሲሸኝ ራሱ እህቴ ማርያም ቤተክርስቲያን ዘማሪ ነበረች። በመዝሙር ታጅቦ ነበር የሚሄደው። ሬሳው ዮሴፍ እስኪደርስ ድረስ ተከቦ መኪናው መሀል ሆኖ እየተዘመረ ነበር የሄደው። እና ያ ፓርት በቃ ደግሞ በእንትን መነሳቱ አብዛኛው ጊዜ በየሚዲያው ቁጭ ብለን እናታችን እንደዚህ ነው። እናቶቻችን በጣም ብዙ እናውቀዋለን። አብዛኞቻችን የእናት ልጆች ነን። ግን እናቶች ያሳደጉን አብዛኞች 80% ኢትዮጵያ ውስጥ የሚመስለኝ እናቶች ያሳደጉት እንጂ እንደው ዝም ብለህ ከራስ ሬሽ ውስጥ አባቶች ደግሞ እንደዚህ አንስተን እንትን ስንል ኤቲም እንደውም ኢንሹ በማንሳት የሚቀርመው ያለው እንትን እኛ የአባት ቫልዩ ያልከው እንትን ያላለበት ነው ብድግ ተብሎ ተነግሯል ወይ? አንዳንዴ ይሄ ደግሞ የሚገባ ተራው ሲደርስ ነው። እና ልጅ ስትሆን ቫልዩ የእናት ይሆናል። እናቶች የሚሆኑበት ሪዝን ይገባል ነገሩ። ግን አባት ብዙ ዝም ያላቸው ቀኖች አሉ አይደል? ዝም ብሎ ያሳልፋቸው አይተህ ከሆነ እኮ እንደውም እኮ ብዙ ጊዜ አባቶች ስብር ብሎ ነው የሚያልፉት። ያን ሁሉ ቫልዩ ልጅስ የሆነ ፋሚሊ ቡድን ይሆንና አባት የመገለል ነገር አለው በነገራችን ላይ። እና ደግሞ የሚሰማው ብዙ ጊዜ እናቶች ነው የሚሰሙት። እኛም ልጆች ሆነን እናቶቻችንን ነው የምንሰማው። አባት ቫልዩ ሆነ አቅሙ ገንዘቡ በተለይ ሀብት ከሌለው ይረሳል። ውለታው ምናምን ይረሳል። ማለት ግን አብዛኛውን ጊዜ ያስተዋልኩት ሰብጀክቲቭ ነው። ያው ይለያያል በየቦታው። ግን አንዳንዴ አጠፋ እንኳን ቢባል የአባትን ሪዝን የመስማት አቅሙ አይኖርም። ባያስደነቅ በእናቶች እሱ እኮ እናት ያለ ፍቅር አሳልፈ ነው። ይሄ በጣም ወደ አምልኮት የሚቀይሩ ሰዎች አሉ የእናታቸውን ኬስ። ይሄ የሚሆንበት አታችመንቱ ነው። ዘፈን እንኳን ብዙ የለም በጣም የሚቆጠሩ ናቸው። ሂት ያሉ ዘፈኖች ግን የለም። ወጥቶስ እንደው አባቴ ብሎ የሚያለቅስ መድረክ ላይ ገጥመህ የለም። እናቴ እንደዚህ አሁን አስችሎኝ ነው እንጂ 20 ምናምን ዓመት አሁን ወደ በጣም ሄዷል እድሜው። ግን እኔ ስለ አባቴ አውርቼ አልጠግብም። ስቲል በማንኛውም ሰዓት ኤኒ ታይም የአባቴን ስም አነሳለሁ። ለምን አባታችን እንደ ሴት ሆኖ አሳድጎናል። እናታችን ለ3 ዓመታት ከቤት ባልነበረችበት ሰዓት ተጣልታ እንትን የልጆቼ እናት ካልመጣች አላገባም ብሎ ያን ዓመት ያን ያህል ጊዜ የጠበቀ አባት ነው። እና ራሱ እንደ ሴት ሰርቶ ያበላን ነበር። እኛ አሁን የሱን የወረስነው። እኔ ቤቴ ልጆቼን ከራሴ በላይ ለልጆቼ መስዋዕትነት ከፍላለሁ። ለምን ሚስቴን አልጠብቅም። ብሉ ጠጡ ሁሉም ነገር ራሴ ሰራርቼ በቃ ማለት የወንድ ልጅ ማዕረጉ ምንም ማለት አይደለም። ወንድ ልጅ ኩሽና ገባና ወንድ ልጅ አይዋረድም። ለዚህ የሚያስቡ ሰዎች አሉ። ግን አይደለም። የሴት ልጅ ብቻ አይደለም ህይወት። ልጅህን ስታሳድግ አንተ መስዋዕትነት መክፈል አለብህ። አንተ መስዋዕትነት ካልከፈልክ ያ ልጅ ለምን አደገ? የማን ነው? የሚገርም ነው። በነገራችን ላይ ውድ ተመልካቾቻችን ብሬ ባላንጎ ድምጻይ ነው። ዝም ብለን ስናወራ ድምጻይ ነው እንዳንረሳው ወደ ትራጂክ ነገሩ ገባን። እኔ ያልካለን ብሬ አሁን ሙዚቃ ላይ ነህ? አዎ ሙዚቃ በጣም ያው እሰራለሁ። ግን ማለት በምፈልገው ደረጃ ላይ አይደለም። ያው ብዙ ነገሮችን መስዋዕትነት ስከፍል የነበረው ለቤተሰቤ ነው። ቤተሰቤን ለማሸነፍ በጣም ብዙ ውጣ ውረድ ወጥቻለሁ። ያልገባውበት ያልወረድኩበት እኔ እንጃ ብቻ መግባት ያለብኝ ነገር ውስጥ ሁሉ ገብቻለሁ ለልጆቼ ስል። በሌሊት የተመታውበት ጊዜ ሁሉ አለ ለልጆቼ የሆነ ነገር ለማግኘት ስል። ያንን ሁሉ ጊዜ አሳልፌያለሁ። ለምን ሙዚቃ በጣም መስዋዕትነት ይጠይቃል። በቀላሉ ዝም ብለህ በአንድ ጊዜ ተነስተህ የሆነ ላይ የምትደርስበት አይደለም። የራሱ ፓርት አለ የሆነ የምትነሳበት። ያን ፓርት ለማሸነፍ ታግያለሁ። ግን ብዙ ነገሮች ያጥሩሃል። ማለት ሰው ብዙ ነገር ሊናገር ይችላል። ምን አይነት ሰነፍ ነው ያይረባ የኔ መሰለ ሙያ ይዞ እንደዚህ ምናምን የሚሉ ሰዎች፣ ትችት የሚያበዙ ሰዎች ይኖራሉ። ግን የነሱን መስበር ያልቻልኩበት ምክንያት እንዲህ አይነት ነገሮች አለማግኘቴ እና ስለራሴ አለማውራቴ። እስኪ ምንድነው አውራው? እስኪ
ምክንያትህን እስቲ አሁን ለምሳሌ ብሬ ስምህ እኔ እንኳን እንግዲህ አላውቅም ስምህ ገናና መጣ አሁን ባላንጎ ምናምን ኢቭን ሌላም ነገር ነበረው መሰለኝ እንደ ግጥም ነገር ይሁን ምናምን ነች ብቻ በልጅነት እንደዛ ነገር ነው እና የሚገጥማት ነገር አለ እሺ ልክ ነኝ እሺ ምንድነው ብሬ እንትናን ረስቻት አለች ግን በጣም ነው ገራሚ ሰው እኮ ገርሞኝ ስንት ነው ማለት በደንብ ኖሬዋለሁ የኖርኩትን እድሜ አይ ግጥም ዘራራ አላውቅም እንደዚህ ምናምን ብራም ነው አላንጎ ምናምን ሜዳ ሆነን ጉሊት ሜዳ ነው ድሮ ልጅ ሆኜ አስታውሰው ነበር እዚህ በቃ አለ መዝጊያ ነገር አለው አስታውሰው ያው የገረመኝ እኮ ሄኖክ ይሄን ሪማይንድ አድርጎ ለምን እኔ ብራውን ማስታወስበትን እድሜ አውቀዋለሁ ተረዳኝ በጣም ህፃን ሆነን ኤሌመንተሪ ተማሪ ሆነን ሙዚቃ ባንድ ይመጣል ተብሎ ተከፍሎ መሬት ቁጭ ብዬ ፊት ለፊት ያዩት ድብ እኔ እኮ ማዘር ሆድ ውስጥ ሆኜ እኮ አንዳንዴ ለሽንት ትወጣ ነበር ራሴት እንጂ እሺ ብሬ እስቲ ይበልልኝ እና ምንድነው እስቲ ማለት ምን አለ መሰለህ አሁን ሙዚቃ ዝም ብሎ የሆነ እንደ ማንኛውም ነገር እንደዚህ ዝም ብለህ መክተፊያ አንስተህ የሆነ ሽንኩርት አምጥተህ ክትፍ እንደምታደርገው አይደለም ይሆነ የራሱ ፕሮሰስ አለው ሰርተ የምታድግበት ነገር አለ እነዛን ነገሮች ለማግኘት ደግሞ የግዴታ ቢያንስ አንተ ጋር እንደዚህ ያልቆመ ዛፍ የሆነ ሊደግፈው የሚችል ነገር ያስፈልገዋል ያ ነገር የሚደግፈው ከሌለ ይወድቃል እኔም እዛ ጋር የሚደግፈኝ ሰው አጣሁ ቀና የሚያደርግ ሰው የሆነ ቢያንስ ስፖንሰር ሊሆን የሚችል ሰው ለምን እኔ አላገኝም ማለት አይደለም የማገኘውን ገንዘብ አብዛኛውን ነገር የምጠቀመው ለቤተሰቤ ነው ቤተሰብን ለማሸነፍ ነው የምትሮጠው እነሱን የሆነ ነገር እንዲያገኙ እነሱ እንዲደሰቱ ነው የምትሮጠው ባለቤትን ልትከፋ አትፈልግም ሁሉን ነገር ለማድረግ ስትል ያን መስዋዕትነት ስትከፍል ይሄ ነገሮች ወደ ኋላ እየቀሩ መጡ አረ ሲያገኝ ሰው አንተ ምን እኔ መሰለ ድምጽ አትሰራ ምንድነው እንደዚህ ምናምን በቃ ዝም ብለህ ራስን እንትምትለው አንተ እኮ ከማን ታንሳለህ ይለዋል ግን ያንተን ጀርባ ያውቁ ጀርባ ቆስሎ ነው የምትጓዘው ያን የሚጠግንልህ ሰው ግን ያስፈልጋል ያን የሚጠግንልህ ሰው ከሌለ እንዴት ነው ቀና ብለህ የምትሄደው አልሞከርክም ማለትም የሚቻል አይመስለኝም እንዲህ አይነት አይዶሎች ላይ ምናምን እኮ አይቻለሁ አይደል እሱ ብቻ ሳይሆን ሶስትም አይደል ሞክር እንዲህ አይነት ነገሮች ብሬ ምን መሰለህ አብዛኞቻችን ይሄ ነው ታሪኩ ማለት የሚደግፍ የለም ምናምን ደግሞ ሰዎች የሆነ ነገር አድርገው ስትራግል አድርገው ወጥተዋል የወጡ ሰዎችም አሉ እንደዚህ አስቸጋሪው የአብዛኞቻችን የሙዚቃ ስቶሪ ወይ የአርት ስቶሪ ሰው ቤተሰብ እንኳን ምን ትሰራለህ እዚህ የሚልህ ነው ይሄ ሙያ አይደለም ይሄ እንትን አንተ ግን ተፈጥሮ እንትን ያለህ ነገር አለ ወይ ለምሳሌ አንዳንድ ሰዎች ብልጠት እና የሆነ ቴክኒካሊ በሆነ መንገድ ወጥተው ራሳቸውን አውትሻይን የሚያደርጉ ሰዎች አሉ አልሆንክም ማለት አይደለም አንተ ራስ ነገሮችን ታልፋለህ ወይ የማለፍ አይተህ ትገባበታለህ ወይ አትጋፈጥም እንደ ትልቅ እንትን እዚህ ጋር ምን አስቀምጧል ቤተሰብ ያለ ትልቁ ነገር ቤተሰብ ከዛ ግን ባሻገር ስንት ይልልኝ ተልከው አንተ በጣም ጥረህ ወይ ደግሞ ያንተ ጥረትህን እንትን ያለ ነገር አለ ሁሉም እንዳለው በችግር ውስጥ ነው ያደገው አብዛኞቻችን እኔን ያገደኝ ምን መሰላችሁ አሁን የሆነ ሰዓት ላይ የሆነ ሰው የሆነ ነገር አስይዞኝ ልክ ያ ፕሮግራም ሲደርስ ቀኑ ከጭንቅላቴ ላይ ምን እንደሚያወጣው አላውቅም እውነትን ነው ኦኬ ሰው ማለት ነው አላውቅም እግዚአብሔር ነው የሚያውቀው ልክ እዛ ቦታ ለቀጠሮ ይዤ ልክ ሰዓቱ ሲደርስ ካለፈ በኋላ ነው ትዝ የሚለኝ እውነት ብር እውነት በቃ የሆነ ነገር ስለዚህ ወይኔ በስማም ትላንትና እንደዚህ አይነት ቀጠሮ ነበር ምናምን ወይኔ ምናምን እየደነግጣለሁ ገብቷል እንዴ ምንድነው ይሄ ነገር እናቴ አባቴ የሆነ ችግር ድሮም ነበር ወይስ ከሆነ ጊዜ በኋላ የሆነ ታምሜ ነበር እና ታምሜ ትንሽ ቤተክርስቲያን ውስጥ ያሳለፍኩበት ጊዜ አለ አቦ ወደ 3 ወር ምናምን አካባቢ በጸበል ትንሽ መድኃኒት ነገር አድርገውብኝ በዚህ ስራ የተያዘን ከዛ ይያረግ ነው እንደነው የእውነት ለመሰለህ እንኳን አሁን ይሄን ነገር ክሊል አድርገህ ማውራት አሁን ላይ በጤና በምን ቆማል አቅምህን ይዘህ ስለዚህ ይሄ ተመስገን እንዳልሆነ እውነት ማመሰግነው እግዚአብሔርን ቆሜ ማመሰግነው ደስ ይለኛል ለምን ፈጣሪ እውነት እዛ ቦታ ስለቆመልኝ እኔ ከሰው ሁሉ ነጥሎ አውጥቶ ከዛ ከሰዓት ውስጥ አውጥቶኛል ታስሬ ነበር እስኪ እሱ ነገር የሆነ ቦታ ነው ሰርግ ምናምን ሄደን
እና እኔ ለነሱ ነው ያገዝኩላቸው። ብዙ መስዋዕትነት የከፈልኩት ለነሱ ነው። ግን እነዛ ሰዎች የሆነ እንደ ጠላ ነገር ነው የሰጡኝ እና የጠላ ጠጥቼ አላውቅም። ግን ያን ጠላ እንደ አጋጣሚ ሆነው ብድግ አደረኩና ጠጣሁት። ከዛ በኋላ ምን እንደሆንኩ አላውቅም፣ ተቀየርኩ። የዛን ሰዓት እናት አባቴ በማያውቁት ሁኔታ እስር ቤት ገብቻለሁ፣ ከሰው ጋር ተደባድቤ ማለት ነው። እስር ቤት ውስጥ ሆኜ እንኳን እናቴ እጅግ በሚገርም ሁኔታ ሆስፒታሎችን በሙሉ ሬሳ እንደዚህ እያስከፈተች ሁሉ አይታለች። ልጄ የት ገባ ተብሎ ማለት ነው። 15 ቀን የለውም ከቤት እንደወጣው ቀረው። ከ15 ቀን በኋላ ስመጣ እኔ ተለውጬባቸው መጣሁ ቤት። የሆነ ማውራው ነገር ጥሩ አይደለም። በጣም ቤተሰቦቼን በጠብጥ ነበር። ሌሊት አላስተኛትም ማዘርን። መጨረሻ ላይ አንድ የክርስትና አባቴ ያሉ አማክራቸው፣ አረ ይሄ ልጅ ጥሩ አይደለም ያለው እባካችሁ አንድ ነገር በሉ ምናምን ብላ እንትን ስትል የኔ አክስቴ ልጅ አለ እሱ ይመጣና እኔን ቀስ አድርጓታለሁ። እስቲ ብሬና እስቲ እዚህ ቦታ ደርሰን እንምጣ። የዛን ሰዓት ያው ሲነግሩኝ እሰማለሁ እና እዚህ ቦታ እንሂድ ምናምን ብለው ይዘው ሄደው በዛው ጠበል ውስጥ ከአቦ ቤተክርስቲያን ስደርስ በቃ ያኔ የሆነ ነገር ሰይጣን እንዴት ነው ይሸነፋል አይደለም። ልክ አቡዬ በጣም ተአምረኛ ናቸው። ገና ስደርስ የሆነ ላይ የሆነ ሸክም ሲቀለኝ ታወቀኝ። ራስን አወቅ በደምብ። አዎ ከዛ ገባው። ግን ለሶስት ወር ለአንድ ወር ከምናምን ያህል በሰንሰለት ታስሬያለሁ። እግሬ እጄ ታስሮ ሜዳ ላይ ነበረ ሙሉ። ምክንያቱ ምን ነበር? እናቴ ነበረች። እኔ ምንም ምክንያቱን አላውቀውም። በምን ምክንያት የዛኔ ይሄ ጠላው ነበር ምናምን ነገር ምንም የለም። ተቀጥሎ ከመሬት ለነሱ ነው ሳግዛቸው፣ ዕቃቸውን ስሰበስብላቸው፣ ስዘፍንላቸው። ግን ከዛ በኋላ የሆንኩትን ነገር አላውቅም። አንዴ ምንም የማይመለስ ምክንያቱ ለምን እንደሆነ እሱ ትልቅ ተጽዕኖ ፈጥሮብሃል ማለት ነው። አዎ ልክ እንደ አይነት ጥላ ሆኖ በቃ ነገሮችን ሁሉ ገራ ያለደብኝ ማለት ይቻላል። ለምን አሁን ሰው ማንም አይሰማ። አዎ እንደዚህ ብለህ ስትል እባክህ የራስህ ሰበብ ነው ይላል። ግን የራሴ ሰበብ አይደለም። ሰይጣን አይሸነፍም። እኛ ሰዎች እውነት ይመስለናል። ሰይጣንን የምናሸንፈው በመድኃኒዓለም ብቻ ነው። እሱም ለሱ ያቃተው አምላክ ለኛ ያቃተው አምላክ በብዙ መንገድ ሰይጣንን እኛ እንድናሸንፍ በተለያየ መንገድ ብዙ ነገር አድርጎልናል። እኛ ግን ያን መክፈል ስላልቻለን በብዙ መንገድ ይጫወትብናል። ስለዚህ የዛን ሰዓት በቃ ተጠቀመብኝ እና እናቴ ነበረች በጣም ስትንከራተት የነበረው። በጣም ተንገላታለች እኔን እንትን ለማለት። በመጨረሻ ሰዓት ግን ልድን አካባቢ የቤተ ክርስቲያኑ አስተዳዳሪ አባ ወልደ ሰንበት ይባላሉ። እግዚአብሔር እድሜና ጤና ይስጣቸው። እሳቸው ይኖሩ የእውነት እሳቸው በቃ እናቴ አንቺ ወደ ቤትሽ ሂጂ፣ እሱ እኔ ጋር ይቀመጥ አሏት። ለአንድ ወር ከምናምን ቤታቸው አስገቡኝ። ብታምኑ ባታምኑ ሽንጥ እንደዚህ ተሰቅሎ እኛ የፈለግነውን እንበላለን። እሳቸው ድርቆሽ ነበር የሚበሉት። ስለ ሃይማኖት አባቶች መጥፎ ነገር ለሚያወሩ ሰዎች እግዚአብሔር ይገጽሳቸው። በእውነት በጣም ይገርመኛል። ድርቆሽ እንትን ላይ አስቀምጠው የሆነ ሚጥሚጣ ነገር ንስንስ ተደርጉባት ያቺ ቆርጥመው ነው የሚውሉት። ሌላ ነገር የለም። ውሃ ይጠጣሉ። በቃ እንደ ሰው አግበስብሱ ምናምን ነገር የለም። እና እንደዛ ነው። በእሳቸው ተጠመቅኩ። የመጨረሻው ደረጃ ላይ በቃ እሳቸው ልክ እንትን እንዳሉኝ በቃ ከላይ ላይ ለቀቀኝ። ወጣ ግን ከዛ በኋላ ያ ተጽዕኖ ስቲል እስካሁን ድረስ በቃ ብዙ ነገሮችን እንትን እንዳለ አድርጎኛል። ምን አይነት ነገር እንዳደረጉበት ኮንፊደንስ ማለት የሰዎቹ እዛ ውስጥ ምን እንዳደረጉበት አላውቅም። ግን ብዙ ነገር እንትን እንዳለ የሆነ ከውስጤ ብዙ ነገሮች እንዲወጡ ያደርጋል። እንግዲህ ዜማና ግጥም ራሴ ዜማ ሰርቼ ግጥም ሰው ሰጥቶኝ ያን ነገር ለመስራት ስቱዲዮ ሄዶ እንኳን የሆነ ነገር ለመስራት እስርስር በቃ ግድ የለም ብሬ እኔ ጋር ይሄንን ስራ እኔ እሰራልሃለሁ ብሎ የሚሉኝ ስቱዲዮ ማኖች ብዙ አሉ። ከዛ ጊዜ በኋላ ነው የቀጠሮዋንም የመርሳቱ ነገር በቃ ቀጠሮ በቃ ብሬ ምናምን እስቲ ስልክ ደውል ምናምን ይሏል። ስልኩን ይዤው አልደውልም። እንግዲህ እኔ እግዚአብሔር እኮ ይገርማል። አሁን ከዚህ ተግባር ምንድነው ያ ሌላው አካል የሚጠቀመው? እኔ በጣም ሁሌ ጥያቄ የሚሆንብኝ ነገር የሆነ ህይወት መተሳሰሩ በፍቅረ እውነት ለመናገር እባካችሁ ወጣቶች እንደው የእውነት የሆነ መልእክት ባስተላለፍ ደስ ይለኛል። ማለት እንደዚህ የምታደርጉ ሰዎች
በተለይ ለሰው ልጅ የሰው ልጅ እንዲወድቅ የሰው ልጅ ከሰው በታች እንዲሆን የምታደርጉ ሰዎች እንደው ታቀቡ ነው የምለው። እግዚአብሔርም ለምን እንደሆነ ገብቷል። በቃ ፈጣሪ የሆነ ሰዓት ላይ ምን እንደሚያደርጋቸው አይታወቅም። በጣም የከፋ ነገር ይመጣል። ለምን እኛ ነገ የሚመጣብን ስለማይመስለን በጣም ብዙ ሰዎች የሰውን ውድቀት ይፈልጋሉ። አንተ ጥሩ ነገር ሰራ ብሎ ስላንተ በቃ አንተ የሆነ ወድቀ ስትታይ ጨርቅን ጥለ ስትታይ የሚደሰቱ ሰዎች ናቸው ያሉት። ፋይዳው የሆነ የሌላ ሰው የሚገርመኝ ምንድን ነው መሰለህ ብሬ ያንተን ሀሳብ የምጋራው ነገር አለ። አሁን አላወራው ግን ልክ ነህ አለ እንዲህ አይነት ነገር ይደረጋል። በእኔም በህይወቴም ስለማውቀው ነው። ግን ምንድን ነው አሁን ለምሳሌ አንዳንድ ሰዎች አሉ ስኬት እንዲመጣላቸው ሀብት እንዲመጣላቸው ምናምን ብለው የተለያዩ አስማቶችን ተጠቅመው ወደ እነሱ የሚፈልጉትን ነገር ዝናውን ምናምን ለማምጣት ይሄዳሉ። እሺ ያ የስጋ እንትንህ አታለለህ እንበል እንደዛም ቢሆን አይደረግም። ግን ሰው ለማጥፋት ሰው ለመግደል እንዴት ሰው ትማማላለህ? በዛ ላይ እኮ ሲነግሩኝ ይኸው ብዙ ብር ነው የምትከፍለው አሉ ያን ነገር ለማድረግ ከዛ አንዴ እኮ አይደለም ይረካል መሰለኝ ትሄዳለህ ትገብራለህ አንዳንዴ እንትኑ መሰማለሁ አብሬ እንትና እንዳለ ማን ነው በእውቀቱ እንዳለው አብሬው ባለመውደቅ ሳይጽናና ቀረ እንዳለው ማለት አንዳንድ ሰው በአንተ መውደቅ ደስ ይለዋል፣ ግን ያም ሰው ግን አይጠቀምም። ይሄን ነገር ያደረገው ነገር ጠቅላላ ደግሞ ብዙ ጊዜ ይሄ እንዲህ አይነት ነገሮች ሁላችንም ይገጥመናል። ያም ሰው ይሄንን የሚያደርገውም አካል የሚገጥመው ይመስለኛል። ግን እንዳትሸወድ አይገጥመው እሱ አድራጊው ነው። እሺ ይሆናል። ግን ምን መሰለ ዞሮ ካላመንክበት በስተቀር ትድናለህ የሚለውን ግን ማመን ያለብን ይመስለኛል። ለምን ሄደህ ይሄን ነገር ብትሆንም ዛሬ በህይወት ኖርክ እዚህ ቁጭ ብለን ልናወራ በቃን ወድቃ አልቀረም ገባ እንትን ብትል ግን አምነው የሆነ ነገር ቢሆን ግን ጉዳቱ የከፋ ነበር። አንተ በዚህ በጣም እድለኛ ነህ። በትክክሉም ደግሞ ሰለሞን የሚባል ልጅ እኔ ታምሜ በነበርኩበት ሰዓት እዛው አጠገቤ ነበር። እኔ ድኜ የመጨረሻ በቃ ድኛለሁ። የጸሎት ቤት አለ በጀርባ ባቡ ቤተክርስቲያን ጀርባ ውስጥ እዛ ውስጥ ቁጭ ብለን አፉ ተዘግቷል፣ ምላሱ ማለት ጆሮ አይሰማም፣ ሁሉ ነገሩ የተዘጋጋ ነው። በሴት ነው የተደረገበት። ግን ልክ እዛው ጋር እንዳለ ጮሆ እኔ ላይ ወደቀ። እዛው ቁጭ ብዬ ማለት ነው። ከዛ እዛው ጆሮ አፉም ተፈታ። እግዚአብሔር በአይኔ ያሳየኝ እዛ ጋር ማለት ነው። ማለት የእግዚአብሔርን ታላቅነት ነው የምነግርህ። ለምን እኛ ሰዎች እንለፋለን፣ ልፋታችን ከንቱ ነው። እንደውም እውነት ነው። አሁን በዚህ አጋጣሚ ሰው ልጅ የተደረገለትን ነገር ያለ ምክንያት እዚህ ጋር አልመጣም። ለዓለም መመስከር አለበት። እንደ አይነት ቅርጿውን እየገረመኝ ነው። እንትኑን አናገኘውም። እኔ አሁን ብዙ ዲቴሉን አናወራውም ማለት አንተ ስላወራው ቅርጹ ሊለያይ ይችላል። ተመሳሳይ ነገርና እግዚአብሔር ነው ከአንዴም ሁለት ጊዜ ከሞት ነው ያዳነኝ። አሁን አንተ እንደዚህ በምትለው ነገርና እግዚአብሔር ሁሌም ኃይል አለው። እግዚአብሔር ሁሌም አሸናፊ ነው። በነገራችን ላይ ሃይማኖት እየሰበከው አይደለም። እውነት አላህም ቢሆን እኔ በቁርአንም ተቀርቶላቸው ከላያቸው ላይ ሰይጣን እንትን ሲል አይቻለሁ። ቁርአን እየተቀራ ምን ያህል የእግዚአብሔር ስም ኃይል እንዳለው እና በጣም ትክክል ነው። እግዚአብሔርን መጠጋት ጠቅሟል። ወደ ሌላው ነገር እንሂድ። መድረኩን ተቆጣጣርኩት። አሪፍ ነው። አሪፍ ይዘዋል እንጂ እንመነጭቅ ነበር። አንዳንዴ ደግሞ ምን እንዳለ ታውቃለህ? የሆነ ቦታ ስትቀመጥና ስታወራ ጥሩ ነው። ግን አንዳንድ ሰዎች ደግሞ ሲመጡ ዝም ብለን የምትሰማቸው ሰዎች አሉ። አሁን ብርሃኑ ዝም ብለን ነው የምንሰማ። አንዳንዴም ጥያቄ ከራስህ እያወጣ እንዲጠይቁኝ እስቲ ብለህ ብሬ እንደው ብዙ ጊዜ የምታወራውን ነገር ያስከው ይመስላል። በጣም አሁን ጊዜ ያወራህ መስል በጣም እንትን አይደል? ይሄን ነገር አንድ ቀን አወራዋለሁ የሚሉ ሰዎች አይነት በአደባባይ ሰዎች ዓለም ማለት ኢትዮጵያ ውስጥ ያለ ሰው አብዛኛው ሰው አውቆ ራሱን ቢጠብቅ ደስ ይለኛል። ማለት ለምን ማንም ጓደኛ እውነቴን ነው ጓደኛዬ ለኔ ጥሩ ነው ብለህ የምታስበው ጓደኛ ይለወጥብሃል። በጣም ለምን ራስህን ሁሉ ጊዜ አምነህ መሄድ ያለብህ በእግዚአብሔር ነው። ውስጥህን አሳምነህ የምትበላውን ነገር ባርከህ የምትጠጣውን ነገር ባርከህ ስትበላ ያኔ ያንተ የፈለገው ለምን መርዝ አይጨምርበት
እዛ ይከሽፈሩ እኔ በጣም ነው የገረመኝ። በስመ አብ ወልድ መንፈስ ቅዱስ እኔ በጣም እኮ ነው እውነት የሚገርመኝ ይሄ ነው። እንደዚህ አይነት ነገር ለምን እኔ አሁን እዚህ ጋር ውሃ ትብያለሁ እዚህ ውስጥ ምን እንዳለ አላውቅም። ድንገት ቴንሽን ራሱ ይገላል። ስትሆን ነው ግን አይ ነገሩ ካልነካ አሁን እኮ ሌላ ሊስብ ይኖራል። ግን ምንድነው ነው ቴንሽኑ ይገላል። ብሬ እንዳለው ግን ስታየው ትልቁ ነገር ምናምን ብሎ ተንቀጥቅጦ ለመጠጣት ይፈራል። አይ የምናውቃቸውም ሰዎች አሉ ሳይደረግበት የጀመሩትን ነገር ይዘው ይሄዳሉ። አሁን ከኛ ጋርም ሆነ እንደ ወንድም ምንም ሆነ እንትኑ አለ ሳይኮ ስለሚረብሽ አንተ ማታስጨንቃቸው እኔ ብቻ ቆይኝ ሲንቀሳቀሳል ምናምን እንትናውን ሳሚ ቀጮ እንደዛ ምን ይንቀሳቀሳል ስልካውን ተደወለ አይደል እኔ እጄ ላይ ብርጭቆ ረጅም ሰዓት ልታይ ትችላለህ። ኦኬ እንትን ነው አንድ ሰዓት አውርቼ ከሆነ አንድ ሰዓት ብርጭቆ እጄ ላይ ይሰጣጣሉ ትላለህ። ግን አሁን እኔ ግን አላየሁም። ግን ምን ነው መሰለህ ብዙ ጊዜ ብርጭቆ ይዘን ስለማንገናኝ የብርጭቆ ቦታ ላይ አንገናኝም ነው። በነገራችን ላይ ኮስተር ብላ አታወራኝ። አንዳንዴ እኮ ልብህም እኮ የምታምነው ሰው አለ ገብቶሃል። እኔ ካንተ ጋር ሆኜ እህሏ እያለ ብርጭቆ ይንጂዋል ከፍቅር ጋር ካላልክ ይደብራል። ከፍቅር ጋር ከፍቅር አይደለም እና አይ ከጥሩ ሰውም ጋር ነው። ግን ምንድነው ትልቁ ነገር አንተ ሁሌ ህይወት ውስጥ እግዚአብሔርን ከጋበዝከው ምንም ነገር አይደርስብህ። ምንም ነገር እመን ትድናለህ። አንተ ለዛ ነገር ፍቃደኛ እስካልሆንክ ድረስ ትድናለህ። ብሬ ሙዚቃ ስትጫወት የረጅም ጊዜ ቆየ ሰው ነህ አንተ ኦልሬዲ እና ይሄ ሙዚቀኛ ነህ። በህይወት ዙሪያ ግን አሁን አንዳንዴ ምን አለ መሰለህ ብቻ የሆንክባቸው ብዙ ያዘንክባቸው ቀናቶች ይኖራሉ። ብዙ ያሳለፍክበት የዚህ ችግሩ የምንሙና የጥላውንን በጣም ስትጫወት ድሮ እኔ በጥላውን ሞር እንትን እላለሁ ውስጤ ማስተዋወስና ከኔ ህይወት ጋር እኔን ይመስለኛል የምትለው ነገር ይኖር ይሆን ወይ? ይሄ ሙዚቃ በጣም ስሰማው የምትለው ነገር እስከዛሬ ባለው ህይወት ውስጥ እንደዚህ አይነት ነገር እንድልክ እኔ ተሰማኝ። ለምን እንደሆነ አላውቅም። ብዙ ጊዜ አሁን ይሄ ዋይ ዋይ ሲሉ የረሃብ ጉንፋን ሲስሉ የሚለው ዘፈን ልቤን ይነካኛል። ለምን እንደሆነ ግን አላውቅም። በእኔ ስላልደረሰ አይደለም፣ በብዙ ሰዎች እየደረሰ ነው። አሁን ኢትዮጵያ ውስጥ የምናየው ነገር ነው። ብዙ ወገኖቻችን የሚጎርሱት የሚለብሱት በብዙ ችግር ውስጥ የሚያሳልፉ በጣም ብዙ ኢትዮጵያኖች ያሉባት ሀገር ናት እና እነዚህ ነገሮች ያን ዘፈን ስሰማው በቃ የሆነ ውስጥ ምንድነው እንደዚህ እርብሽ ያደርገኛል። እኔ ማለቅስበት ጊዜ ሁሉ አለ። ዘፈነው ታውቃለህ? ዘፈነው አዎ እስኪ ዘፈነው አንስማ እስቲ ሊያዘፈን ፈልገው እንትን ያለው ይሉላ ዳዳር ግን በእርግጠኝነት ይሄን ሙዚቃ ይብላል ብሎ አልገመተም ዛሴ ግን ዋይ 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 ሲሉ የረሃብን ጉንፋን ሲስሉን እያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ በዱር አምባ እየፈሰሱ ለአቅመ አዳም ያልደረሱ ሁሉም ልጆች ሕፃን ናቸው። ምንስ ሆኜ ምን ላድርጋቸው ሳያቸው አይኔ አፍጥጦ ተለየኝ ልቤ ሰውቶ ተብረከረከ ጉልበቴ እማድርግ ነው ድነቴ በረሃብ ስቃይ ቸነፈር ግማሹ ጎኔ ሲቸገር ክው ብሎ ደርቆ አፋቸው የእግዜር ውሃ ሲተሟቸው ዋይ 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 ሲሉ የረሃብን ጉንፋን ሲስሉን እያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ። ይሄ ሙዚቃ ላይ ምን እንደገረመኝ ታውቃለህ? አብዛኞቹ እንዲህ አይነት ሲያንጎራጉሩ የራሳቸውም ግጥም ይጠፋቸዋል። እንኳን ይሄ ያለፈው ማለት ነው። አንተ ደግሞ ይሄን በእርግጠኝነት ከረጅም ጊዜ በኋላ ነው ልትጫወተው የቻልከው። እሱን ግጥሙን ደግሞ ሳታዛንፍ ድምጽ ሜጀር ጠብቁ። እኔ አንዳንዴ ትፈራ የለ እንትና ለቻበለ እና ታንክ ዩ እኔ ማለት መነሻውን ከእንትኑ ጋር ነው ማስኬደው። እሺ የሱ ቮካሉን ብዙ ጊዜ ስለምሰማው ልክ ከራሱ እንትን ጋር ነው ከሱ ሜጀር ጋር ነው አመሳስዬ ለመስራት ሞክረው። ለምን እንዲወጣብኝም እንዲወርድብኝም አልፈልግም። ሲወርድ ያስጠላል፣ ሲወጣ ደግሞ ልክ በሱ ልክ አሁን ጥላውን በማንን ታደንቃለህ ብትለኝ እኔ ከጥላውን ውጪ ሌላ ሰው ለሚስት ተዘፍንላታል። ደንቅ እችላለሁ። ለሚስት ተዘፍንላታል። ምን የማን ዘፈን ነው የምዘፍንላት?
የትኛው ዘፈን ነው? አንዴ እስቲ በልልኝ ትላለች አይደል? እስቲ ፍቅር ከዚህ ቀደም እስቲ በልልን። እሷ እንደ እየሰማች ነው። እኛም ለሚስቶቻችን እንደጋበዝን እኔውና ነገሩ ፍቅር ከዚህ ቀደም ብዙ አንገላቶኛል ዛሬ እኔው ላይ ነው ምንድን ይሻለኛል ሳወጣና ሳወርድ ፍቅሯን በሐሳቤ ራሴን እያዞረኝ ይከዳኛል ልቤ ከአንዴም ሁለት ሶስቴ ፍቅር ዘልዞኛል ግን ዛሬ አዲስ ሆኖ ይጫወትብኛል መዳኔንም እንጃ ዘግቻለሁ ሳልተኛ ባውንያለሁ ፍቅርሽ በሰውነቴ ውስጥ ገብቶ ያቃዠኛል ኧረ ምን ይሻለኛል ኧረ ምን ይሻለኛል ዋያያያያያ ስማ ብሬ ቆይ ማለት መች እንዴት ነው የጠበስካት? ግን አሁን ገና ራሱ ልጠብስ ከስንት ዓመት በኋላ አሁንም የመጀመሪያው ሰሞን ላይ ያለ የፍቅር እንትን ነው የሚመስለው። ባለቤቴን ያው ትንሽ ሰርግ አጋጣሚ ነበረ። ብዙ ጊዜ ግን በሰፈር ስታልፍ አያት ነበር እና ባሪቾ የኔ ቆንጆ ምናምን እያለች ሁልጊዜ ታልፍ ነበር እና አፍንጫዋ ጎረድ ያለ ነው የሆነ ብቻ ፈገግታዋ በጣም ይማርካል። ሰው በጥርስ የሚሸነፍ አለ ማለት ስታያት የሆነ ስማይሏ ያስበረግጋል። በቃ እኔ ስማይሏ አስበረግገኝ እና ብዙ ጊዜ ባሪዬ ምናምን ስል ዙር ብላ ፈገግ ብላ ሃይ ብላኝ ታልፋለች እና በዛን ሰዓት ልቤ ተከፈለ። ያዘው ብላ ፍቅር የሚባለው ሰጣለች እኮ ያዘው ፍቅር የሚባለው ነገር በቃ ውስጥ የገባ። ከዛ በኋላ ስንት ዓመት ሆናችሁ? እኔና እሷ አሁን 24 ዓመታችን። የሚገርምህ አሁን እኮ ወደዛ የመጣሁለት አሁን እኮ የሚገርምህ ምን የመሰለች ልጅ እንዳላቸው ቅድም እኔ እያሳየን ነው የደነገጥኩት ነበራችሁ እና ካብደው እንደው እንደ አዲስ እንደተወራን ቅድም እያወራ ነው ነበር ባጭሩ ማለት እንደ አዲስ አታውራ እንደ አዲስ አናወራ። አይ ግን እንደ እንትን እንለዋለን። በጣም ነው የገረመኝ። ኪያ ልጅ ነች። ኪያ በጣም የሚገርም ልጄ ናት። ትልቋ ልጄ ማለት በቃ እግዚአብሔር የባረከልኝ እድሜና ጤና ይስጣት ትልቅ ቦታ ያድርሳት እና በጣም የምትገርም ስማርት የሆነች ልጅ ናት። አስተሳሰቧ ሁሉ ነገሯ የምትገርም በቃ እና እኔ አሁን ስለሷ ብዙ ማውራት አልፈልግም። ነገ ታላቅ ቦታ ትደርሳለች። ኢቭን ለቤተሰቦቿ መከታ የምትሆን እናቷን የምትደግፍ ከኔ ይልቅ ለእናቷ ጥሩ ነገር ልታደርግ የምትችል ልጅ ናት እና ኪያ እኔ ብዙ አገዝኳት አይደለም ግን ያቅሜን ያህል የምትፈልገውን ያህል ደረጃ እንድትደርስ ጥሪ ያለው ያስታውቃል። ለምሳሌ እኔ አሁን አንተ ስትዘፍን ስሰማ ኪያ ነው ሳዳምጣት የነበረው። ኪያ አሁን ነገሮች እኔ ማለት እንዴት ነው የሰው ልጅ አእምሮ በዛ ልክ በፍጥነት ዜማን ተቀብሎ ምናምን እዚህ ጋር አሁን ሳምባዲ እየዘፈነ ነው አይደል? ይዞታል ኦሬዲ የሱ ነምበር ነው። ኪያ አንዴ ከዘፈነችው ባንዱ ያ ልጅ እንዲዘፍኑ አይፈልግም አይደል? ዘፋኙ ራሱ ኪያ እንደዘፈኑ ነው የሚፈልገው። በዚህ ልክ ነው ኪያ ፓወር የኪያ ፓወር በጣም ያው በነገራችን ላይ ስሟ ሄርሜላ ነው። ቬሮኒካ መምሰል እንትና ልክ ይሄ ቬሮኒካ የመጣችበት ልክ ስቴጅ ላይ ስታይ እና ደግሞ የሷም አባት እንደዚህ አይደል በጣም ይወደዳሉ። ከቬሮኒካ እንትናቸው በጣም ብዙ ጊዜ መድረክ ላይ ተገናኝተዋል። በጣም ነው የምትወዳት። ዳይጽጌ ጋር ነው የምትሰራው። ባክ ሲንገር ናቸው። ትልቁ ዳይጽጌ ጋር እሱ ጋር ነው የምትሰራው። በጣም የተለያዩ መድረኮች ላይ የምትሰራለች። ለኛ ነው እንትን እንግዳው እንጂ በጣም ፌመስ ነች። ያ ባይዘው ከተማው ላይ በጣም ፌመስ ነች። እኔ ግን በጣም እድለኛ ነኝ። ለምን
ዘመናትም እንደው ጠይቀን የሆነ ነገር በዘመድም መታ እኛ ጋር አባትሽ ነው ያስጠየቀው። እሷም አብረን ያ በሚባል ልጅ አለ አንተም ትነግራታለህ እኔ እነግራታለሁ። ያ ቦክስ ጊታር ይዞ መጥቶ ግን ነው ካንተ ነገራታለሁ እኔም ያደረሽልኝ ነው። ዳዲ ከነገራት ቀላል ነው ገብቶ በጣም ገራሚ ልጅ ናት። ያው እግዚአብሔር ይባርካት። እኔ በነገርኳት መሰረት አላሳፈረችኝም። እናቴ ስትሰሪ እንደዚህ ነው የሆነ ነገር ትሰራና አባዬ ምን ላድርገው እንደዚህ ባረገው አሪፍ ነው ምናምን ብላ የምታማክረኝ እናትየዋ ትንሽ ያው በጣም ተወዳታለች። ከመሳሳቷ የተነሳ የምትበላሽባት ነው ይመስላል። እና ያው ከመሳሳት እናቶች ታውቃለህ ሆዳቸው አይጨክንም። እና ተይ ልጄ እንደዚህ ደግሞ እዚህ ሙያ ውስጥ ከገባሽ አጉል ነገር ውስጥ ትወድቂብኛለሽ ምናምን ብላ ትፈራለች። እኔ ደግሞ ተይ ለሷ አትበያት እንደ ኢንተረስቷ ትሄድ። እኔ እንደ ኢንተረስት ሄጃለሁ፣ ግን ያው እናንተን ለማሳደግ ችግር የለውም። ግን አሁን አንቺን ተክቻለሁ። በቃ እንደዚህ በእንደዚህ ሰርተሽ የሆነ መስዋዕትን ከፍለሽ አንድ ነገር ላይ መድረስ አለብሽ። አንድ ላይ ግን መስፈን አለባችሁ። አዎ የእውነቴን ነው። ለኔ እንደውም ቀድሞ ይቅርታ አድርግልኝ። አሁን ኪያ እኮ ግርም ዘፋለች። አሁን ብሬ እንዴት ሊዘፍን ነው ነበርክ ካየን በኋላ ይሄን ስለሚያውቃት እያነሳን ነበረ። ስለሷ እያወራን ነው። አዎ እኔ እንትኗ ልጅቷ አቅሟ በጣም ከፍ ያለ ነው። እንትን እንደሆነ አላውቅም። ብሬ ራሱ አሁን ሲያንጎራጉር ምናምን ስታየው በቃ አንዳንድ ሰዎችን አናውቃቸው። እሱን እኮ ነው። አንዳንዴ ደግሞ ቅርብም የሆነ ነገር ትፈልጋለች እሷ ራሷ ልክ የኔን ድምጽ ያንተን ነገር ወስዳለች። ኪያ በደንብ አለ እግዚአብሔር እጥፍ ሆኖ ግን እሷ ላይ ሁሌ ትጫወትላታለህ ማለት ነው። ድምጽ ነው የምታወጣው። አይማ የኔ እኮ አንቺ ላንቺ እንትኑ ሞራሉ እንዲኖርሽ ብዬ ነው እንትን ምለው። እኔ እንትን እያልኳት ሁለታችንም ተራ በተራ አንቺም ዝፈኝ እኔ ቀርጥሻለሁ አንቺ ትዘፍኚ እንትን እያልን እዛው ቤት ውስጥ አስሞክራታለሁ። ይሄ ሞክሪ እያልኳት ቀርጻትና አሰማታለሁ። ኪያ ሌብልሽ ይሄን ያህል ነው፣ በጣም ከሰራሽበት ከዚህ በላይ ትወጫለሽ። እኔ አሁን በሚገርም ሁኔታ አማርኛ ላይ ጎበዝ አልነበረችም። አሁን እጅግ በሚገርም ሁኔታ ተቀይራለች። ደነገጥኩ። እኔ የሆነ ቀን ቤት ለገና በዓል መታ አንዴ ድምጿን ለካው ዝዘፍ እንዴ በስመ አብ ወወልድ ወመንፈስ ቅዱስ ኪታ መጣችሁ ይሄን ድምጽ አለ። እንግሊዘኛ በለው ግራ ገባኝ። በቃ ታውቃለህ ጉሮሮ ብቻ አይደለም ያላት ባይዘው ኪያ ጭንቅላቷ አሪፍ ማስትሬት ያለው እንኳን እሱ ይበልጣል። ሙዚቃን ከፍ ለማድረግ ትሰማለች። ልቧን ከፍታ ነው የምትሰማ። ኢጎ የለም ኪያ ጉራ ምናምን የለም። እንዳለው ደግሞ ታሰማለች። እኔ እኮ አስደንግጣኛለች። አዎ እስኪ ኪያ ምናምን ስላት እስኪ እኔን ሳምፕል ስማው ብላኝ የሆነ ሬጌ አስቀምጣኝ ጃማይካም ያለው መሰለኝ። አዎ ማለት አየኋት። አብራችሁ ዘፍናችሁ ቅንብሩን ራሷን አትመሰረው ምንን የዘፈናችሁ? ጣና ባንድ የሚል አንድ ባንድ ነበረ። እዛ ላይ አንድ ሁለት ያብረን ስቴጅ ላይ ፐርፎርም አድርገን እየተቀባበላችሁ ላይ እየተቀባበልን ዘፍነናል። እዛው ሪየርስ ላይ የማንን ሙዚቃ ማለት ነው? ትዝ ባለኝ ጊዜ የሚለው ሪየርስ ላይ ማለት ነው። ሌላው ግን አንድ ጃንግል የሚባል ቤት አብረን ሰርተናል። ጃንግልና አትሞስፌር ቦሌ ብዙ ያውቃል። አጋጣሚ ነው። አንቺም እኮ የዋዛ አይደለሽ እንደ ሄኒ ሙዚቃሽ እኮ አልተወራም። አንድ ቀን እንመለስበታለን። ይሄ ያ በሂደር የሚቆይ ነው። ብሬ ግን አይዶሎች ላይ ተወዳድራል። ቅድም እያነሳውልህ ነበር። አንደኛው ላይ እንደውም ደህና ጠጋ ብለህ ነበር። አንድ ሁለቴ ነው የተወዳደርከው? ኢትዮጵያን አይደል። በዚህ አጋጣሚ ያው ፈለቀ ትልቅ ባለሙያ ነው። እኔ እንደዚህ ነው ብዬ አላውቅም፣ ግን በዛን ሰዓት ቅስሜን ሰብሮታል። በጣም ያዘንኩበት ቀን ማለት ያን ቀን ነው። በጣም እጅግ የሚገርም በጣም ብዙ ህዝብ ተሰበሰበበት ነበረ። እንትን የሚለው አንድ በጣም የሚገርም ዘፈን ነው። ዘፈኑ ያው ያንን ዘፈን ስዘፈን ሙሉ ገበየውና ዘላለም መኩሪያ አጠገቡ ነበሩ። በፍጹም ያ መልስ ይሰጣል ብለው አልጠበቁ እና ባለቤቴንም ልጄንም ይዣቸው ሄጄ ነበር። እስቲ እውነት አንተ ጎበዝ ከሆንክ ያንተን ዘፈንና ያንተን እንትን ማየት አለብኝ ምናምን ብላ ይሄን ያንተ ሰነፍ ስለሆንክ ነው እባክህ እዚህ ምናምን ብላኝ እንትን ለማለት በቃ የኔን ማንነት ለማወቅ መጣች እና በጣም ብዙ ህዝብ ነው ያለው። ምን አዳራሽ የሚባል ነው እና መጨረሻ ላይ ልክ ዘፍኜ እዛው መድረክ ላይ አስተያየት ሲሰጥ ይሄ ዘፈን ለዚህ መድረክ የሚመጥን አይደለም አለ። የዛኔ በአንድ ሰው ይጮሃል
አዳራሽ ውስጥ ያለው ሰው ነው ያለው አይደል? የእውነት እና ባለቤቴ በቃ አለች። በቃ አንተ ጀግና ዘፋኝ አለች። ለምን አየሁ ማን ጋር ችግር እንዳለ ስላየሁ በቃ ከዚህ በኋላ እንዳትወዳደር አለች። ለምን እኔ ብዙ ሰዎች ወቅሰውኛል፣ ግን ከዚህ በኋላ ግን ወደዛ እንዳታስብ አለች። ለምን እንዲህ አይነት ነገር ቅስምን የሚሰብር ነገር ስለሚሆን። ስንተኛው ዙር ላይ መጣ ነው ሄጃለሁ የመጨረሻው ደረጃ ላይ ደርሼ ማለት ነው። በቃ ማለት ውጤታማ መሆንበት የተወሰነ አንድ መድረክ ቢቀረን በነገር ላይ ልክ ባላገሩም ላይ አንድ መድረክ ሲቀረን ነው። ሁለት ነገር ላይ እንዳየው አስተውሳለሁ። ባላገሩ ላይም አንድ መድረክ ሲቀረኝ ነው የጣሉኝ። እያንዳንዷ ስራዬን አላሳዩትም። በዚህ አጋጣሚ እኔ የኢትዮጵያ ሕዝብ እንዲያውቅ የምፈልገው ባላገሩ ላይ በሚገርም ሁኔታ ነበረ ስራዬን የሰራሁት የነበረው። ግን ልክ አንድ መድረክ ሲቀር እኔ የዛን ሰዓት አስተያየት ስጡ ሲባል አሁንም ይሄ እንዲታረምልኝ ነው የምፈልገው። አስተያየት ስጡ ብሎ አብርሃም ሁላችንን ሲጠይቅ እኔ ተነሳውና ይሄ ነገር ከሙስና ወይም ደግሞ ከማዳላት የጸዳ ቢሆን ጥሩ ነው። ለምን ሁላችንም እንደ ሙያችን ብንዳኝ። ከካሜራ ጀርባ ያወራው ነው ከካሜራ ጀርባ ነው ያወራሁት እና ይሄንን ባክስቴጅ አውጥተውታል። ለምን ልክ ክፉ ነገር እንደተናገርኩ አድርገው ነው ያወሩት። ኢቨን እዛ ጋር የተወዳደርኩትን ሙዚቃ አላቀረቡትም። የሁሉም ሲቀርብ የኔ ሙዚቃ የለም። ገብታችሁ ሰርች አድርጋችሁ ማየት ትችላላችሁ። እንዴ አብርሃም ይሄን ያውቃል? አልተጫነም። ያውቃል። አብርሃም ፊት ለፊት ዳኛ ሆኖ ነው ያለው እኮ አልተላለፈም። ለምን አንተ ያቺን አስተያየት ስለሰጠን ያላስተላል? አይ በነገር ላይ ቀላል ነገር አለ። አንድ ነገር ነው አሁን ብሬ አሁን ዝም ብሎ ሳክስ ነገር አሁን ቢሆን እንግዲህ ያኔ ደግሞ ሊኖረው የሚችለውን ፐርፎርማንስ ሳሉት እንግዲህ መጀመሪያዎቹ አካባቢ ነው ገብቷል። ሁሌ እየሰራ ነው ምናምን በጣም ነው። አንተ የፈለከው እንዴት ሙዚቃ አይቀርብም ነው? ህዝብ እኮ ነው ሚዲያ የተወሰነ መንገድ የመዳኘትም እንትን አለው። ሳይቀርብ ቀረ በቃ ስንቴ ህዝብ እንዲዳኘው አልተደረገም። አልፋል ብለውሃል። ያንን ያልቀረበውን ፕሮግራም ጣሉኝ። የዛለት አይወደቅበትም አልቀረበም። የጣሉኝን ዘፈን አልቀረበም። የትኛው ዘፈን መሰለ ልዝፈንላችሁ መሰለኝ። እስኪ ዝፈነው በእናትህ። ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይ ላይ እሺም አልልም ቢ እንደፈቀደችው ትዘዝ በከላይ ወይ ላይ አበሳይ ለጠየቁኝ ምላሽ ለወሬው ጣመና መስጠት ጀምሬያለሁ አይደለሁ እንዳምና ዘንድሮስ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል አገኘው እፎይታ በየተጽናነቼ የፍቅር ዕዳ አለብኝ ሳልከፍለው ቀርቼ ያለብኝን ዕዳ እሷው ከፈለችው በናፍቆቷ ወጥመድ አስራ ቀረበችው። ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይ ላይ እሺም አልልም ቢን እንደፈቀደችው ትዘዝ በገላይ ወይ ላይ አበሳይ። ይሄን ነበር ያቀረብኩት። አሁን እዚህ ጋር መድረኩ ላይ ያቀረብኩላችሁ በጣም በወረደ ስኬል ነው። እዛ ላይ ደግሞ ያያዝናል ኦቨር በጣም በሚገርም ስኬል ነው። እውነት ነው። ይሄ ዘፈን ግን ብጅታ እንዳይሆን አሁን አንዳንዴ አንተ የመጨረሻቼ የወደክበት ነው ኦሬዲ የወደኩ ከዛን የወደቁም ግን ተመርጠው ነው የሚጫኑ ሲጫኑ ወይስ ሁሉ የሚጫኑ ዩቲዩብ ላይ አልተጫኑም አይደል? ነገሩ እያወራን ያለው ነው። ላይቭ ላይ ማለት እርግጠኛ ነኝ ዩቲዩብ ላይ ላይቭ ይችላል። ላይቭ ላይ አላስተላለፉትም። ላይቭ ላይ አልተላለፈም ማለት ባላገሩ ላይ 125 ዘፋኞች ስንወዳደር 125 ዘፋኝ በአንድ ቀን አይወዳደርም። ይሄ ትችት ነው። ግን የሳምንቱ ይለቀቃል። አዎ ትችት አይደለም። ለምን ማክሲመም በአንዷ ቀን 50 ሰው ሊወዳደር ይችላል ወይ ደግሞ 35 ወይ 40 ሰው ተወዳድሮ በሚቀጥለው 40 እያለ ነበር መሆን የነበረበት። በአንድ ቀን የራሳቸው ፕሮግራም ስለረዘመባቸው ያንን ፕሮግራም ለማሳጠር ተብሎ በአንድ ቀን ነው 125ታችንም የተፈተን ነው። ከዛው ስንት ሰው ነው የሚያልፈው? 25 ሰው። እሺ እንዴት ነው 100 ሰው ጥዬ ወይ 100 ምናምን ሰው ጥለን 25 ውስጥ እንኳን ሊከቱኝ አልፈልጉ። ኦኬ ያቺን ቃል የተናገርኳት ነገር ስለነበረች በዛች ቃል መሰረት ጥለውኝ የነዛ የ25ቶቹ ሰው ቀርበዋል። 25 ሰዎች ወደ ኩሪፍቱ ሪዞርት ነው የተወሰዱት። 25ቶቹም ማሄዱ የወደቁት ሰዎች እንትናቸው ታይቷል። ሁሉም ቀርቧል። እንዴ ያንተ ብቻ አልቀረበም? የ99ኙ ታይቷል። የሁሉም ታይቷል። ትክክል አይደል? እኔ በጣም ትክክል አይደለም። እንደዛ ቅሬታ ይሄ ኢትዮጵያ አይድል ሾው ላይ ፈሌን በጣም ብዙ ሰው ይተቸዋል።
በነገር ላይ አሁን ሄኖክ ንቦዬ ታውቃላችሁ? ንቦዬ እሺ አዎ ታውቃለህ? ንቦዬ ሄኖክ ሰርግ ምናምን ሰርግ ምናምን ላይ እሱ አሁን እሱ ሊወዳደር ነበር። ሁሌ ይህን ሰውዬ ነው የሚያነሳው። ቅስሜን የሰበረው ይላል። ማሲንቆ በአፌ ነው የመታወት በአውረች ሚላት አለች እየዘፈነ ማሲንቆን በአፉ ይለዋል። ገብቶሃል? እኔ ይሄ እኮ ሚራክል ነው። አሁን አሜሪካን አይዶል ላይ ምናምን ቢሆን አስበዋል። እሺ ሲማን ሄዶ ባራ ያቸዋል አበባ ነው የሚያደርገው። እሺ እዚህ ማሲንቆን ተወጥባለህ እኮ ምን አይሆንም ማለት መቱት በቃ። እና ይሄ ነው ከኔ ሞራል የተነካው በዛ ሰውዬ ነው ይለኛል። በነገር ላይ ትችት አይደለም ይሄ ማንም ሰው መጥቶ ሀሳቡን የሚገልጽበት ሚዲያ ነው ማለት ሌላ እንዲ የሰዎችን ነገር እንዲነካም አንፈልግም። የማንም ክብር ፐርሰናሊቲ ያለነካ መልኩ ነው። ሌላው ደግሞ ምንድነው ቢቻል እንደዚህ አይነት ነገሮች ሲዘጋጁ ኪነ ጥበብም ብሎ የመጣ ሰውዬ አንዳንዴ አይዶሎች ላይ ተወዳድረህ ስላለፍክ ትልቅ ሰው ትሆናለህ ማለትም አይደለም። አንዳንድ ሰው ከዚህ መስመር ውጭ ሆኖ ስንት ትልቅ ደረጃ ደረሰዎች አሉ አይደል? ሌላው ደግሞ አብዛኛው በነገራችን ላይ ብዙ ዘፋኞች የሆኑ ነገሮች ተደርገዋል። አርቲስትም ጠቅላላ የትኛውም ሙያ ውስጥ ያለ ሰው በሆነ ሰዎች ተሰብረዋል። አጨዳ ውስጥ ገባል ግን ይወጣል። አሁን የሚገርም መገፋት ምንም አልክ ምንም ብሬ ነገ ትወጣለህ። አንተ ብራውን እኮ ነው የሚያሳስብ ነገር የለም እንትን ነው። አሁን በጣም የሚገርመው ነገር አሁን በምን ሙያ ላይ ነው ያለው? ግን ሶሪ አሁን በአጋጣሚ በጣም የሚገርማችሁ ነገር ማለት እኔም በማይመጥን ነው ያው ግን ለልጆቼ ስል ነው መስዋዕትነት የምከፍለው። እኔ አሁን የሆነ ጫማ ፋብሪካ ውስጥ ነው የምሰራው። ኦኬ ስራዬ ለምን ኮሮና በነበረበት ሰዓት በጣም ብዙ ሙዚቀኞች ወድቀው ነበር። ብዙ የሞቱ ጓደኞቻችንም ነበሩ። እኔ ግን በዛን ሰዓት ራሴን ዝቅ አድርጌ የዛን ሰዓት ልጄን ኪያ ነበረች። ልጄን እንዴት ብዬ ማን ሊያሳድጋት? እኔ ገንዘብ ከሌለኝ ልጄ ትወድቅብኛለች። ያለኝ አማራጭ ድርጅት ውስጥ መግባት ነው። ልጆቼ ተፈጥረው አይደሉም። ቀጥታ ገባው ያው 5 ዓመት አልፎኛል። ናይስ እዛው ማሽን ኦፕሬተር ሆኜ ነው የምሰራው። ግን አሁን እየሰራ ነው ሙዚቃንም እየሰራ ነው። አሁን ሰርግ ላይ እያንዳንዱ እረፍት የለ። ከትላልቅ ዘፋኞች ጋር ይቻላል። በጣም አቅሙን ከጥላሁን ጋር በአንድ ወቅት ጥላሁን ገሰሰ ሸራተን መድረክ ላይ ልክ ባለቤቱ ነች መሰለኝ ነፍሱን ይማረውና እጅ ለእጅ ተያይዘው ሲገቡ እኔ እንዳጋጣሚ ሙሽሮችን ለማስደነስ ቧል ስላስገባቸው የህይወት ልጀምር ሙዚቃው ተጀምሮ ከኋላ የእውነት ለክብር ዶክተር አርቲስት ጥላሁን ይሄ ዘፈን ባለቤትነቱ ለሱ ነው ብዬ መድረክ ላይ ማይኩን ሰጥቻለሁ። በዚህ አጋጣሚ ነፍሱን ይማረው ታላቅ ዘፋኝ ነው። በጣም ኢትዮጵያዊ በቃ ኢትዮጵያዊ ደም ያለው ስለ ማንም እንትን የማይል ስለ ሀገሩ የሚያለቅስ እኔ ስለ ጥላሁን አድንቄ አልጨርስም። እጅግ የሚገርም ዘፋኝ ነው። በእርግጥ እኔ አሁን ዘፍነዋለሁ ቲክቶክ ላይ ግን ይቅርታ ባለቤቱ ያልፈቀደው ነገር እንትን አለ። ግን ቲክቶክ ያው ትንሽ ነገር እየሰራ የምትታወቅበት ነገር ስለሆነ ቫይራል ለማግኘት ፎሎወር ለማግኘት የምታደርገው ነገር ነው። ግን በዚህ አጋጣሚ የእውነት አክብሮት ልገልጽለት እወዳለሁ። እጅግ የሚገርም ኢትዮጵያዊ ዘፋኝ ነው። ሌጀንድ ኢትዮጵያዊ በቃ እኔ በአንድ ወቅት ሞያሌ መስመር የሆነ ክፍለ ሀገር ሄጄ ነበርና ሰውየው ገና ሲያዩኝ ቅድም ፎቶዬን አሳይቻለሁ። በጣም የነበርኩበትን ፎቶ አሳይቻለሁና በጣም ነው የደነገጠው። ጭራሽ እሱ አይመስልም። የመጨረሻ ማምር አይነት ፊቴ በጣም ያምር ነው። እዛ ላይ በነገር ላይ አሁንም መታጭ አላ ዘናጭ ነው። ድሮ እንዲህ ስትታይ አንተ ሙዚቀኛ ሆነህ ታስታውቃለህ። ድሮ ጽድት ያለ ፐርሰናሊቲ አለ። አውትፊት አንዳንዱ ደም ካሪዝማው እንትኑ ስታየው ይገባል። ደስ ትላለህ እና በዛን ወቅት ምን አቋረጥኩ መሰለኝ። ክፍለ ሀገር እና ሞያሌ የሚባል የሆነ የማይታመን ቦታ ነው። ቦታው አይሱዙ ላይ ተጭነን ሄደናል። አይሱዙ ላይ ሰው ተኝቶ ከታች አዋራ እየቦነነበት የሚሄድ ዘፋኛል። ያንን ሁሉ መስዋዕትነት ከፍያለሁ። 800 ምናምን ኪሎ ሜትር እና እዛ ሄጄ ልሰራ ስል ሻኪሶ የሚባል ሀገር ላይ ነው። ወርቅ ምናምን የሚወጣበት ነው። በጣም ብር የሚታፈስበት ሀገር ነው። የዛን ሰዓት ገብቼ ልሰራ ስል ሰውየው አዩኝና
የሰምሰው አጥንት ሲብቷው ሲያዩ ሰውየው እንዴ አሁን ሊሰፍን ነው ወይስ ምን ሊያደርግ ነው የመጣው ነው ይላሉ። እሺ አዩኝና አሳዩታለሁ እኔ ብርሃኑ ባላንጓ አሳዩታለሁ በውስጤ በቃ ጀግንነቴን። እኔ ሰው በሙያው በመልኩ ወይም በአለባበሱ አይለካም። የሰው ልጅ ፐርሰናሊቲው የሚለካው በሙያው በጭንቅላቱ ነው። ጭንቅላቱ ከፍተኛ ደረጃ የደረሰ ሰው ዛሬ በአለባበሱ ሲናቅ የምናይበት ሀገር ነው። ይሄ ግን መሆን የለበትም የእውነት። ለምን እኛ ሁላችንም ብንከባበር አገር ትልቅ ቦታ መደርሰው በእኛ መከባበር ነው፣ በእኛ መፋቀር ነው። እኛ አልተፋቀርንም፣ ብዙ ነገሮቻችን ጥሩ አይደሉም። ግን የሚገርም ነገር እዛ ጋር ሰውየው ፐርሰናሊቲ ብቻ አይተው ነው አይ አረ ይሄማ አይዞህ ይቅርብኛሉ። ከዛ አረ ግድ የሉትም አላቸው ልጁ። እኔን ከሳቸው ጋር ለማሰራት ፈልጎ ከዛ አንድ ዘፈን ነው በቃ ይሄ አሁን ቀደም የዘፈንኩትን ፍቅር ከዚህ ቀደምና የህይወትን ስዘፍን የዛኔ ደግሞ ልጅ ነበርኩ። ድምጼ የሆነ የሚሸራረፍ ነገር ይሉ ለቀቁት። ሳውንዳቸው የምትገርም 459 ናት ባላንዳፏ የሚገርም አጅስ ተደርጓል። አንዲስ ለቀቁ ሰውየው ደነገጡና ይሄ ልጅ ነው የሚዘፍነው ሌላሱ ላይ ከዛ እግዚአብሔር ይመስገን ያው የሰው ልጅ በሙያው በፐርሰናሊቲ አይለካም አልኳቸው። አጠገባቸው ቁጭ ብዬ እኔ ያው እንደዚህ ነው የምሰራው። በልጄ እናቴ ልጅ ጥብስ ሲመጣ ናብሬ እየተባለ የሆነ በቃ ብቻ ከጃቸው አለ እያሉኝ በቃ ለምን እዛ ጋር አስደሰትኳቸው። ገብተዋል። እና ይሄን ፐርሰናሊቲ የሚነካ ነገር ብዙ ሰዎች ይናገራሉ። ባለባበስ ይለኳል፣ ልብስን ሲያዩ የዘፋኝ ነው ምናምን ይሏል። ግን ጉሮሮ ያስከብረዋል ለቅዶቹ። በመጨረሻም በጣም የሚገርም ነገር ነው። ብዙ ያላነሳናቸው ሀሳቦች አሉ፣ ግን ካለው ጊዜ አንፃር አንተም ደግሞ ስራም ገቢ ነህ እና በመጨረሻም ይሄ ቀረ የምትለው ወይ ደግሞ ቀጣይ አንተ የምታስባቸው ነገሮች ካሉ ወይም ደግሞ ሰዎች እንዲያውቁልህ የምትፈልገው ነገር ካለ? ይሄን ከመናገር በፊት ይሄን መጨረሻውን እና አንድ ነገር መናገር ስለፈለኩ ነው። ለምሳሌ ቅድም ቁጭ ብለን እነዚህ ሄዱና ስናወራ ነበር። አንድ ሙዚቃ የሰራኸውም ነገር አለ። የሰራኸው ሙዚቃ ደስ ይላል፣ መልእክቱ ምንም የተለየ ነው። አውርተኛል። እሱን ነገር ክሊፕ ያስፈልገዋል ስንል ደግሞ እዚህ ካሜራ አለ፣ ካሜራማን አለን አይደል እንትን አለን እና ቦታ ምናምኖች አሉ። መስራት አለብን ነው የምልህ። ካንተ ነው አንተ ሁሉን ነገር ሙዚቃውን ጨርስና ቅንብሩን አልቋል። እኛ ይሄን ደግሞ ክሊፑን መስራት ግዴታ አለብን። ለናንተም ለኛም ነው የምለው። ጡሬኛ ለእንትኖቹ ለሁሉም ነው እየተናገርኩ ያለሁት፣ ለሚዲያውም ለሚሰማውም አካል እንትን ይሄን ነገር ለብሬ በሚል ከበፊትም እንትን ነው እናበረክታለን የሚለውን ነገር መናገር ስላለብኝ ነው። ይሄን ለመናገር ነው እንትን ያልነውኩት። ይሄ ነው በጣም ይሄን ነገር ለመናገር ነው። ግን ለምን አንተ የእውነት በጣም ትክክል። በቃ ማለት የሰው ልጅ የሚያግዘው ሲኖር ነው የሚቆመው። አንድ ሰው ያለ አጋዥ መቆም አይችልም። ሕፃን ልጅ እኮ ሲወለድ መጀመሪያ ተኝቶ ነው። ከዛ በኋላ እያለ ወገቡ ቀና ይላል። ሲል ትንሽ ቆም ማለት ይጀምራል። ከዛ በኋላ እያለ ስቴጁ እስከ መጨረሻው እስከ ሞት ይደርሳል። ለምን ያን ስቴጅ እየጠበቀ ስቴፑን እየጠበቀ ነው የሚያልፈው። እኔም ደግሞ አሁን ለማደግ ፍላጎት አለኝ። ግን የያዘኝ ነገር ምንድነው? ቢያንስ እኔ ሊያግዝ የሚችል ሰው ራሱ አለ። ቢያንስ እንኳን አሁን ቲክቶክ ላይ የተለያዩ ነገሮች ባለኝ እንትን በጣም በድሮ የተሰሩ የድሮ ስታይሎችን እየለቀኩ ነው እና እነዚህን ነገሮች ላይክ ማድረግ ፎሎ ማድረግ እንትን ቢሉ ምንድነው ስሙ? ብራቡ 3858 ነው። ብራቡ 3858 ብሮ ኦኬ። ለምን ብርሃኑ ባላንጓ አትለው? ደስ ይላል አለ ብርሃኑ ባላንጓ ይወጣው በጣም እንትን ከች ስለሆነ በነገር አሁን አንተ ችሎታ አለ አይደል? እንደገና ደግሞ የማርኬት ብራንድ ላይ መስራት ያለ ስሙ ራሱ የሚሸጥ ነው። ዩኒክ ነው። የምሬን ነው ማለት እኔ ግን እንደ ሐሳብ ነው ሰው ያን ቀይረው ሳይሆን አሁን ግን ወይ ብርሃኑ
አብዛኞቻችንም የምናውቀው ከብዙ ሰዎች የሚያውቁ ከዚህ በፊት ብርሃኑ ባላንጎ የሚያዩት ሰዎች አሁን ብርሃኑ ባላንጎ የሚያውቁ ብዙ ሰው እኮ ድራል እኮ እውነት ነው ብሬ አንድ ሰው እኮ ደውሎ አሁን ብሬን እኮ ማግኘት ፈልጋለሁ ማገዝ ፈልጋለሁ እኮ ሊል ይችላል። አናውቅም ይሄን ትክክል እውነት ነው ልክ ነው። ስለዚህ ቲክቶክ ላይም እንዲያገኙ በቀላሉ አብዴት አድርገውና ከተቻለ ብርሃኑ ባላንጎ ብታረጋው አሪፍ ነው። በቃ ይሄን ነገር ቀይረዋል። በቃ ገብተህ ስሙን ብቻ መቀየር ነው ማስተካከል። ብርሃኑ ባላንጎ ሶ ብርሃኑ ባላንጎ የሚለው ቲክቶክ የቲክቶክ ሰምተሃል? ተረባርበን ፎሎ እና ሰብስክራይብ ዩቲዩብ የለም አይደል? ዩቲዩብ ላይ የአንድ ከቨር ለቅቄ ነበር። ኦኬ ያው ቫይራሉ ይውጣ አላውቅም፣ ግን ማለት ዩቲዩብ ላይ የራሴን የሆነ ነገር መልቀቅ ነው የምፈልገው። የራስህ ዩቲዩብ አለኝ? የራስህ ዩቲዩብ ቻናል አለ? የራስህ ማን ነው? ብርሃኑ ባላንጎ ነው የሚለው። ብርሃኑ ባላንጎ እሱንም ደግሞ ሰብስክራይብ አድርጉ፣ ሰርች አድርገው ያገኙታል። ግን እቺ ክሊፓን ጣል ካረግንባት ደግሞ በዲያ ስንቴ እንዳለክ ግዴታችን ነው የማንገዝ ኦልሬዲ ባለና ብዙ ጊዜ ሳልናገረው ማልፈው ብዙ ጓደኞች አሉኝ። ያው እንግዲህ ይሄ ፕሮግራም ሲተላለፍ ያውኛል። ለምን እኔ አለው ያው ብሬ ባላንጎ የአራት ልጆች አባት ነው። ዛሬ እግዚአብሔር ይመስገን እዚህ ደርሻለሁ። ያው በእድሜም ብገፋም ግን ብዙ ነገሮች መስራት እየቻልኩ እዚህ ጋር የቆምኩበት ጉዳይ አለ። የዛኔ አብረን ብዙ ያሳለፍናቸው ብዙ ነገሮችን መስዋዕትነት የከፈልንበት አንድ ፍራሽ ላይ ተጓተን ተጨፈላልቀን ተኝተን ያደርንበት እነዛ ጓደኞች አሉ። እነዚህ ጓደኞች ለምን እኔ አሁን እነዚህ ሰዎች ያግዙኝ ይሄን ያድርጉልኝ አይደለም፣ ግን በቃ ቢያንስ መከባበርን ተሰብስቦ ተገናኝቶ ማውራትን ብሬውን ከናቅሙ አለ ብትፈልጉኝ እንደውም የበለጠ ሊሆን ይችላል። በማንኛውም መስክ እኔ ተፈልጌ እኔ እውነቴን ነው የምለው አንድ ሰው በነፃ እባክህ ብሬ እንደዚህ አይነት ነገር አለ ብለኝ እኔ ለሰው በጣም ተባባሪ ነኝ። ገንዘብን ማስብ አይደለሁም። ብዙ ጊዜ በጣም ብዙ ሰዎች ተጠቅመውብኛል። እሰራለሁ። ለምን አልሰራም አይደለም፣ ሲጠሩኝ እሺ ብዬ እሄዳለሁ። ከፈሉኝ አልከፈሉኝ አይ ዶንት ኬር። ግን እዛ ጋር ለሰውየው መስዋዕትነት መክፈል ካለብህ ውለታ መክፈል ካለብህ ትከፍላለህ። እና ብዙ ጊዜ እንደዚህ ማድረግም ለራስም ጥሩ ነው። የሆነ ክሬቲቭ ታገኛለህ። ከሰው ጋር ይሁን የተሻለ ነገር ይኖራል። እና እንዲህ አይነት አለ ጓደኞች ምላቸው ጓደኞቼ ማስታወስ መደወል አብሮ ተገናኝቶ ማውራት ብሬንዶም እኮ በጣም ሰው ሰባሰብ ደስ ይላል። ሰው ጠያቂ ነው፣ ሰው ወዳጅ እንደውም ማለት ቅድም ከጨዋታችንም የተረዳው የእውነት በትክክል ነው። ለመሰለ እኔ ቤተሰቦቻቸውን ጠይቃለሁ። በጣም የማውቃቸው ጓደኞች ያሉ እንትና ብዬ ሚዲያ ላይ መጥራት አልፈልግም፣ ያውቁታል፣ ሲያዩኝ ያውቃሉ። ግን ቤታቸው ሁሉም ጋር ሄጄ ጠይቃለሁ። እነዛ ጓደኞች ደግሞ ካልጠየቁ አብረው ከአንተ ጋር ችግርህን ካልተካፈሉ ጓደኝነት ለመቼ ነው? እንረዳዳ ነው የምለው። በዚህ አጋጣሚ መረዳዳት ለምን ሙያን ይዞ ተቀብሮ ይቀራል። የሰው ልጅ ሙያ ይዞ ተቀብሮ እኔ የዛሬ ስንት ዓመት ይቅርታ አድርግኝ ፕሮግራማችሁን አስረዘምኩት። ሻኪሶ የሚባል ሀገር አሁን እንዳልኳችሁ እኔ ጥላሁን እንኳን እንደሱ አይዘፍንም። እግዚአብሔርን ጥላሁን እንደሱ አይዘፍንም። እኔ በጣም ነው የሚደንቀኝ። አንድ መስፍን ባሪያው የሚባል ነው እዛ ሀገር ውስጥ በጣም በሱስ የተጠመደ ሰው ነው። አንተ ቆሞ ገና የጥላሁንን ይሄ የጥላሽ ይጥላ ብድሩ ይድረሰው የጎዳሽ ጎዳ ተፈጥሮ ትውቀሰው ለማስታወስ ያለ ይሄንን ዘፈን የሚዘፍነው ልጅ ብታየው ያስለቅሳል። በቃ ልበሱን ስታየው ድክርት ያለ ነው። ግን አቤት ሰው እዛ ጋር የተቀመጠ ሰው በሙሉ አፉን ከፍቶ ነበር የሚያየው። እስቲ አሁን በህይወት የለም። እና እንደዚህ ሆኖ ተቀብሮ ይቀራል የሰው ልጅ። ለምን ሙያ እያለው ማደግ እየቻለ ያ ሰው ህይወቱ ያልፋል። ቅድም በነካካ ናቸው በተለያዩ ምክንያቶች የሰው ልጅ ከንትኑ እና እባካችሁ የእውነት ለመናገር ምለው ገንዘብ ጠፊ ነው። እኛ ከገንዘብ በፊት ነው የመጣ ነው። ገንዘብ ከኛ በኋላ ነው የመጣው። መረዳዳት ምንችል ከሆነ እንተጋገዝ፣ እንደጋገፍ። ለምን የሰው ልጅ ሲሞት ዋይ ብሎ መቅበሩ ትርጉም የለውም። በቁሙ ነው መርዳት ያለበት። ሲጠጣ አይዞህ በርታ ጠጣ የሚል ሰው አይደለም የሚያስፈልገው። ዛሬ ስራ፣ ገንዘብ አግኝ፣ ተለወጥ የሚል ሰው ነው የሚያስፈልገው። ለምን አብሮ ያጫፍርና ስትሞት አጨብጭቦ ይሸኛል። ይሄ ደግሞ
ኢትዮጵያኖች አይደለም፣ እኛ ተግባራችን አይደለም። እኛ ኢትዮጵያኖች ለሰው ልጅ ደራሾች ነን፣ ስለ እውነት ለመናገር ማለት ነው። ስለዚህ አብሮ ያሳለፈ ሰው ከአንተ ጋር መስዋዕትነት ከፍሎ ብዙ ነገር አንዱ ከአንዱ የተሻለው ሰው ዞር ብሎ የታችኛው መጎተት መተጋገዝ ቢሆን ገንዘብ ማለት ጠፊ ነው። ግን ብርሃኑ ሞተ ወይኔ በስመ አብ ሲያሳዝን ብለህ ጀርባ እያልክ ብታዝንለት ትርጉም የለውም። አልፏል ይሄ ሰውዬ። ስለዚህ እነዚህን ነገሮች ለማስተላለፍ በጣም ፈልጌ ነበረ። እግዚአብሔር ይመስገን አስተላለፍ። እውነት ከኪያ ጋር እንደምትዘፍኑ አልጠራጠርም። ደግሞ ነው ሂት የሆነ ነገር እንደምትሰሩ አልጠራጠርም። በጣም አንተን አግኝቼ ራሱ ስለ ልጄ ማወቅ ሳውንድ ማኖች ሁሉ በጣም ብዙ እያወሩ ነው። አሁን ትላንት ስሰራ የነበረው ሳውንድ ማን ሰለሞን ይባላል። በጣም የሚገርም ስማርት ሰው ነው። የሚገርም ቃን ያለው እና እሱ ሲያወራ ስሰማ ስለ ኪያ እንዴ ምን እኔ በዚህ 3 ዓመት ውስጥ ምናምን ምንድን ነው የምታወራው አለ። እንትን ነው ይሄን ያወራ ነው እንዳይረሳ ስለ ኪያ ግን እሷን እንደ ኪያ አይነት ዘፋኝ አልሰማሁም። ያው ቀጥታ እስቲ ላምጣትና እንትን ላይ በምንድን ነው በቀጥታ ፊት ለፊት ተገናኝተህ የምታወራው ላምጣትና እስቲ አንተን ስታይ አባቴ ካለች በቃ የእውነት አምናለሁ አለ። አላመነኝም። ከዛ ልክ ፊት ለፊት አመጣትና ስካይፕ ላይ ገና ልክ እሷን አውጥቷት እኔን ፊት ለፊት ስታይ አባቴ አለች። ይዛሳ ደነገጠ። በቃ እሱ ራሱ እንዴ የእውነት ልጅ ናት። በጣም ገረመው። በቃ እንደውም ደግሞ መልካችሁም ይመሳሰላል አይደል? ተመሳሰላላችሁ። በጣም ነው ተመሳሰላችሁ። መስክልክክ ያለች ልጅ ናት። አፍንጫ ጎራዳ ናት እንጂ ተመሳሰላል። እና ልጄም በዚህ አጋጣሚ እናቴ ልጄ እደጊልኝ፣ ባለቤቴም የልጆቼ እናት እግዚአብሔር እድሜና ጤና ይስጥሽ ተባለች። ለምን ለልጆችሽ ኑሪ። ከዚህ የበለጠ ምንም ላስተላልፈው የምችለው ነገር የለም። የአራት ልጆች አባት ነኝ። ልጆቼ ሄርሜላ ብርሃኑ፣ ኢዮብ ብርሃኑ፣ ዳግም ብርሃኑ፣ ራኬብ ብርሃኑ ይባላሉ። እግዚአብሔር እድሜና ጤና ይስጣቸው ይባረኩ። የእነሱን እድሜ ነው የምፈልገው። እኔ ለእነሱ ልኑርላቸው፣ እነሱ ደግሞ አድርገው ትልቅ ቦታ ይድረሱ። በቃ በአጋጣሚ በቃ በጣም ነው የማመሰግነው ይሄን ሚዲያ። የእውነት እዚህ ቦታ ላይ እናንተ መስዋዕትነት ከፍላችሁ ለእኔ ላደረጋችሁት ትልቅ ውለታ እኔ ምን አልከፍላችሁም። ይከፍላችሁ ኃያሉ እግዚአብሔር ለኛም ክብር ነው። ጥሩ ጊዜ ሰጥተናል። አሜን። ግን አሜን ቴንክ ዩ አሜን። ቆሞ እግዚአብሔር ለመሰለ የእናንተን ተክለ ሰውነት በቃ እንደነበረ ጠብቆ እድሜ ይስጣችሁ። አሜን አሜን። በቃ መኖር ማለት ያ ነው፣ ሌላው አይደለም። የሰው ልጅ ብር ስላገኘ ሳይሆን ጤና ሆኖ ቆሞ ከሄደ እግዚአብሔርን ማመስገን አለበት። እኔ ቆሜ ስለሚሄድ አንድ ቀን እግዚአብሔርን ሳላመሰግን ያደርኩበት ጊዜ የለም። ለምን የሰጠኝ እሱ ስለሆነ። ልጆቼም ደግሞ ያመጣቸው እሱ ነው። እንዳሳድግ ልጆቼን እንድንከባከብ ፈቃዱ ከሱ ነው የመጣው። እሱ የሰጠኝን ነገር ይሄ ብርጭቆ ጠጣበት ብላችሁ ሰጣችሁ፣ አንስቼ በሰብሮ አትታዘቡኝ? ስለዚህ እንደዚህ ቃ ልጆችንም መጠበቅ አለበት። የልጆች አባት በአጋጣሚ የእኔ መልእክት ትልቅ መልእክት ነው። ሴት ልጅ ብቻ አጠብቁ። አባት ነው። ለአባት ለልጆቹ መስዋዕትነት መክፈል አለበት። እኔ አባት ነኝ ብሎ የደረቱን የሚነፋ ሰው አባት አይደለም። እኔ እውነት ነው የምናገረው፣ አባት አይደለም። እኔ አባት ምለው ወረድ ብሎ ወገቡን ይዞ ቤተሰቡን የሚመራ ለልጆቹ መስዋዕትነት የሚከፍል ቢያንስ ሚስቱ የምትከፍለው መስዋዕትነት እሱ መክፈል ከቻለ ነው አባት የሚባለው። ሌላው አባት ልብስ ገዝቶ ምናምን ተሸካክሞ የሚመጣ አባት ነው ብዬ አላምንም። ስለዚህ በዚህ አጋጣሚ እና ሚዲያው በጣም ደስ ብሎኛል። በጣም ተባረኩ። ብሬ እናመሰግናለን። በነገራችን ላይ ቀኑን ሙሉ ብታወራ ይዋላል። የምትደመጥ አይነት ሰው ነው አለ ሌላ ደስ ይላል። ልጄን ይዤ አዎ ያ ቅድም ያልኩህን የሚሰራልኝ ቲክቶክ ላይ የሚሰራልኝ ማስተዋወቅ ፈልጋለሁ። ኪቦርዲስት ኪቦርዲስት ማቲያስ ባዩ ስለ እውነት የባህል ፕሮግራም እንሰራለን ያልኩት ነበር። የባህል ፕሮግራም እንሰራለን። እግዚአብሔር ይባርከው። በጣም የሚገርም ማን ነው ስሙ? ማቲያስ ቲክቶክ ላይ አብረው የምትሰራው ነው አይደል? እሱ አብረው የሚሰራው እና በጣም የሱ ኪቦርድ ነው። ኪቦርዱን አውጥቶ መስዋዕትነት ለኔ ከፍሎ ከስራው መጥቶ ልብሱን ቀይሮ በቃ እና ብዙ ነገሮች ያደርጋል። በዚህ አጋጣሚ ማቲ የእውነት ወዳለሁ፣ እድሜና ጤና ይስጥ። እኛ ትልቅ ቦታ እንደርሳለን። በጀመርነው
አጀማመር የሆነ ትልቅ ቦታ ነው እንደርሰው ነገር አለ። ነገ ደግሞ አብረን እዚህ ሚዲያ ላይ እንገናኛለን። ይጫወተዋል። ይሄ በቃሉ ነበር የሚለው አሁን በመሳሪያ ቴንኪው ብሬ አሪፍ ጊዜ ሰጠን። በጣም ነው የምናመሰግነው። እናመሰግናለን። ጎንበስ ብዬ ነው የማመሰግነው። ብርዬ እውነት ክብረት ይስጥልን። በጣም ወርቁም ወደዋል፣ ሰመርም ወደዋል፣ ጥሩ ሰውም ወደዋል። እንግዳችን ሳሚ ራሱ ወደዋል። ሰረኛው ሳሚ ሲደመም ነበር። ቴንኪው በጣም እናመሰግናለን። ተባረኩልኝ።